አዎ ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። ተውት ነው ታቦቱን ሳያዩት ነው እንደሚከራከሩት። ተገልጠው አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን ትበሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ ልክ እንደ ጾታ ሆኗል። መለየት አልቻለም። አይ ጾታና ቄስ መለየት አልቻለም ዘንድሮ። እንዴት ባስረዳህ? ይሄንን እንግዲህ አይለይም፣ ቄስም አይለይ። ሐሳቡ ይለቅና ጥያቄ ካለም ተቃውሞ ካለም ማንሳት ነው። አሁን ጴንጤ ሆኖ ነው። ቆይ ቄስ አይለኝ። ቆይ አዎ ቄው ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። ውጭላቸውን የወጣሁት አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን። ጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለውበትን ቦታ እሰጣለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም። ይሻለው። እሺ ኩሲ እንኳን ደህና መጣ። ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? አይ ታቆኛላችሁ ብዬ ዛሬ ገና እያየ ያለ ሰው ስላለ ከየት እንደሆን ከነገራቸው። ኦርቶዶክስ ተዋህዶ። እሺ ታቦቱ ከጣዖቱ ምን ልዩነት አለው? ይሄ ነው ርዕሳችን። በኢትዮጵያ ኦርቶዶክስ ታቦታት የተባሉት ከጣዖት በምን ይለያሉ? አንደኛ ስርዓታቸውም መነሻቸውም አይገናኝም። ግልጽ ነው። ስርዓታቸው መነሻቸው። እሺ ሌላ? እሺ ስርዓታቸው መነሻቸው አልክ። ሌላስ? ሌላ ጣዖት የሰይጣን ያለበት ነው፣ የተለያየ ስም ያለበት ነው። ታቦት ግን የእግዚአብሔር ስም የተጻፈበት ነው። ሶስተኛ የእግዚአብሔር ስም በመጻፉ። እሺ ለምሳሌ ታቦት ሶስቱ ነው። አዎ ታቦተ ጽዮንም ማንሳት እንችላለን። ማናት ታቦተ ጽዮን? ለምሳሌ ጣዖት ነው ካል ታቦተ ጽዮንም ጣዖት ነበረች ማለት ነው ብለን ማሰብ ማለት ነው። ማናት ታቦተ ጽዮን? አላቃትም ነው ታቦተ ጽዮን። አዎ ለነገሩ አንተ ብሉይ ኪዳን ብዙ ስለሚጠንህ ታቦተ ጽዮንን ልታውቃት አትችልም። በሙሴ ጊዜ የነበረች ታቦት ነች። እኔ በሙሴ ጊዜ አንቺ የምትባል ታቦት እኔ አላውቅም። አንቺ የምትባል ታቦተ ጽዮን አልጠቀስኩም። በቃ አሁን እንከን ከመፈለግ ሐሳብ ማስተላለፍ ይሁን። እንከን አትፈልግ፣ አስተምር ካለ ተሰኛለህ። ስለሌለ ነው አንቺ ተብላ ታቦተ ጽዮን ተብላ። ጾታ አልጠቀስኩም። ስህተት መርጣ አትስማ። ጾታ አልተናገርኩም። እሺ አንቺ ስትል ጾታ እየጠቀስክ አይደለም። እሺ ከመጀመሪያው ካነሳቸው ሐሳቦች እንነሳና እናውራ። የመጀመሪያው አመጣጡ ነው ጣዖት እንዳይሆን የሚያደርገው አልክ። ከየት ነው የመጣው? ኢትዮጵያ ኦርቶዶክስ እነዚህ ጣዖታት ከየት መጥተው ነው አመጣጡት ጣዖት እንዳይሆኑ የሚያደርጋቸው? አንተ ደግሞ የኦርቶዶክስ ተዋህዶ ወይም ደግሞ ታቦት ጣዖት ነው የሚለውን ማስረጃ አምጣና አሳየኝ።
ከዛ እኔም አቀርብልሃለሁ እኮ። አንተ ማስረጃ ከሌለህ ጣዖት ነው። መጽሐፍ ቅዱሳዊ ካልሆነ መጽሐፍ ቅዱሳዊ ያልሆነ ሁሉ ጣዖት ነው። በጣም ቀላል እኮ። መጽሐፍ ቅዱሳዊ ያለ መሆኑን አሳየኛ። ታቦት ጣዖት ነው የሚል ከመጽሐፍ ቅዱስ አውጣና አሳየኝ። ታቦትማ ጣዖት አይደለም፣ እናንተ የምትሸከሙት ነው ጣዖት ነው ያልኩት። ታቦትማ መጽሐፍ ቅዱስ ያለው ጣዖት እኮ እኛ የምንሸከመው ጣዖት መሆኑን ማስረጃ አምጣ አሳየኝ ከመጽሐፍ ቅዱስ። አንተ ታቦት ነው ብለህ ይዞ የምትወጣው መጽሐፍ ቅዱሳዊ ካልሆነ ጣዖት ነው ባህል። በጣም ቀላል ነው። አንተ የኔ ትክክለኛ ነው የምትል ከሆነ ከእግዚአብሔር ቃል ታሳየናለህ። ልክ አይደለሁም እኔ ማለት ነው። ማሳየት ካልቻልክ ግን ጣዖት ነው ማለት ነው። ቀላል ነው፣ በጣም ቀላል ነው። አንተ ጣዖት ነው ያልክበት ምክንያት አስተምረኝ፣ ከዛ እኔን እነግርሃለሁ። ጎበዜ እየሰማኝ ነው። በተደጋጋሚ እኮ እሱን ነው መልስልህ። መጽሐፍ ቅዱሳዊ ካልሆነ ጣዖት ነው አልኩህ። አንተ መጽሐፍ ቅዱሳዊ መሆኑን ካሳየኸኝ እኔ ስተት ሆናለሁ። እስካላሳየኸኝ ድረስ ግን በቃ ጣዖት ነው። ጥቅስ አያስፈልገውም። መጽሐፍ ቅዱስ ያልሆነ ሁሉ ልምምድ ማለት ነው። አንደኛው አለመሆኑን የምነግርህ ስም ሁሉ ሰው ፍጥረት ሁሉ ለእግዚአብሔር ስም ይስገድ ይላል። በታቦቱ ላይ የተጻፈው የእግዚአብሔር ስም ነው፣ አልፋና ኦሜጋ የሚለው ጣዖት አይደለም የምልህ ለዛ ነው። እያንዳንዱ በየደብራት ላይ የምናያቸው ታቦቶች ስም እግዚአብሔር ነው የተጻፈባቸው፣ እሱም አልፋና ኦሜጋ የሚል ያ ስም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስም ነው። ዮሐንስ ወንጌል ላይ መተህ ዮሐንስ ወንጌል ላይ ከእርሶ ጋር ላወራው ኤርምያስ እባክዎት ጊዜ አድምጠኝ፣ ካልሆነ እታች ወርደህ ትጫንጫለህ ማለት ነው። ኦኬ ቴንክ ዩ። እኔ ቤት ነው ገስት ስትልክ የገባው። እሺ አቶ ኤርሚያስ አይደለም ወይዘሮ ኤርሚያስ በል፣ እሱ አይመለከተኝም። አልፋና ኦሜጋ ብሎ የሚለው የእግዚአብሔር ስም ነው ብሎ የሚለውን ከመጽሐፍ ቅዱስ ላይ ጠቅሳ አሳየን። የትኛው ምዕራፍ፣ የትኛው ገጽ፣ የትኛው መጽሐፍት ላይ አልፋና ኦሜጋ ነኝ ስሜ ይህ ነው ብሏል ብሎ የሚል የአምላክ ስም ነው ብለሃል አልፋና ኦሜጋ? እሱን ክፍል አሳየን። ወንድምነት ቀጥሉ። ቴንክ ዩ። እሺ ኩስ ይቀጥል። ራእይ 1:8 ላይ ገባና ዮሐንስ ራእይ 1:8 ምን ይላል? ምን ይላል? ራእይ 1:8 ላይ እኮ አንብብልኝ አንተ። እኔ ያው መጽሐፍ ቅዱስ መግለጽ አልችልም። እሺ ችግር የለውም። እኔ አልፋና ኦሜጋ ነኝ አለ ጌታ ክርስቶስ ኢየሱስ። እኮ አንተ ገልጣና አንብብልኝ። አልሰማኸኝም? እኔ አልፋና ኦሜጋ ነኝ አለ። እሺ ይኸው እኮ ታዲያ ይኸው አስቀመጥኩት እኮ ጌታችን ስሙ የእግዚአብሔር ስም ነው ላልከው ማስረጃ ላይ ተጠየቀው። እሺ አልፋና ኦሜጋ ማለት ያለና የሚኖር ማለት ነው። ስሙ ላልከው ማስረጃ አስተን ነው ያለ። ይሄው አንድ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን አንብብልኝ አልኩ። ምን ይላል? ዮሐንስ ራእይ 1:8 ላይ እኔ አልፋና ኦሜጋ ነኝ አለ። ያ ማለት ስሙ ነው ማለት ነው ስላልክ አንተ ስሙ አልፋና ኦሜጋ ነው የሚል አሳየን እኮ። ምንም እኮ ባህሪውን የገለጸበት ስም ነው ካልክ እሱን አሳየን ከእግዚአብሔር ቃል። ስምና ባህሪ ምንድን ነው ልዩነቱ እኮ? አሳየን በቃ ስሙ ነው ስትል ከእግዚአብሔር ቃል ላይ ተጠቀስኩልህ እኮ። ምዕራፍ 1 ቁጥር 8ን አንብብ። ዘጸአት 3:14 አልፋ ማለት ምን ማለት ነው? ያለ የሚኖር ማለት ነው። አልፋ ማለት ጥንት የሌለው መጀመሪያ። የምን ፊደል ነው አልፋ? አልፋ የምን ፊደል ነው? ካልተሳሳትኩ የግሪክ መሰለኝ የመጀመሪያው ፊደል አይደል? ኦሜጋ ማለትስ የመጨረሻ ፊደሉ ማለት ነው አይደል? የግሪክ ጌታ ያለና የሚኖር መሆኑን እየነገረን ነው እንጂ ስሙ ነው ማለት ነው። ባህሪውን ነገረን ማለት ስሙ ነው ማለት ነው ወይ ነው ጥያቄያችን። ስምና ባህሪ። እሺ አንተ ልጠይቅ፣ ያህዌ ምን ማለት ነው? ለምን ትጠይቀኛለህ ወዳጄ? እየጠየቁ ለምን ትጠይቀኛለህ? አንተ ብቻ ተጠያቂ ማናረገህ ብዬ ነው እያስረዳው። ስህተት ነው ስህተት። ያህዌ ምን ማለት ነው? ጣዖቱ የኔ ስላልሆነ አንተ ነህ እኮ ልትመልስ የገባው። አንተ አልክ ጣዖት ስሙ መሆኑን ከእግዚአብሔር ቃል ላይ ያሳየን ስሙ መሆኑን። እሺ ኦሪት ዘጸአት ምዕራፍ 3 ቁጥር 14 አውጣልኝ። እሺ ኦሪት ዘጸአት መጽሐፍ ምዕራፍ 3 ላይ ያለና የነበረው ለእስራኤል ሕዝብ ሙሴ ሂዶ እንዲናገር ያለና የነበረው ልኮቸዋል ብሎ ሲናገር እንመለከታለን እኮ። እሱ ምን ማለት ነው? ሙሴ ምን አለው? ባህሪውን እየተናገረ ነው። ያ አድምጠኝ ማን ላከኝ? ለእስራኤል ሕዝብ ሲሄድ የነበረው ላከ። አድምጣ ወይ አንተ ተናገር ወይ እኔ ልናገር።
ሰው በቃ እሺ፣ አሁን ታቦቱን አሳየን። አሁን ለመማርም ዝግጁ ስላልሆነ ኦቶ ስም ላይ ላስረዳህ እንጂ ስም ላይ ላስረዳህ። ጨርስ። ስም ላይ ጨርስ። አዲስ ኪዳን ላይ ታቦት መኖሩን ከእግዚአብሔር ቃል አሳየን። ቶ ስም ላይ አንስተሃል። ስም ላይ ተማምነን እንሂድ። ሲመለስልህ አንድ አልተመለሰልህ አስመስላት ስነግርህ ኦሪት ዘጸአት ምዕራፍ 3 ቁጥር 14 ምን ይላል? ሙሉን አንብብልኝ ጎበዝ። የነገርኩህ እኮ ማንበብ አይጠብቅብኝ። የምጠቅሳቸው ጥቅሶች በቃ እኮ መልሱ ስለሚገኝ አንተ እንዳትሸነፍ ነው። መማማር ሳይሆን መሸናነፍ ነው ያንተ አስተሳሰብ። ግን ስሙን ተናገር እዛ ላይ አቶ ለምን አሰማም? ስማ ሙሴ ማላከኝ ልበላቸው ለእስራኤል ሕዝቦች ሲል ምን አለ? ያለና የሚኖር ከዛ ደግሞ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ እኮ እዚህ ላይ ያለና የሚኖር ስሙ አይደለም። ስለ ስሙ አይደለም የተናገረው፣ ማንነቱን እየገለጸ ነው ያለው እንጂ ስም አይደለም። ማላከኝ በል አለው አይደለ? ሲለው ምን አለ? ያለና የሚኖር ይሄ የእግዚአብሔር ስም ነው። ስምና ባህሪን መግለጽ አንድ አይደለም አልኩ እኮ። እሱን እኮ ነው እየነገርኩ ያለሁት በተደጋጋሚ። ለምሳሌ የአብርሃም የያዕቆብ የይስሐቅ የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ ብለህ ትነግራቸዋለህ ይላል። ከዛስ ቁጥር 15 ላይ እግዚአብሔር እንደሆነ ደግሞ ስሙን ይናገራል። ያለና የሚኖር ሳይሆን ያለና የሚኖር ነኝ የተላኩት ያለና የሚኖር ነው የላከኝ ብሎ ሙሴ ሲናገር ይረዳሉ እስራኤላውያን ማለት ነው። አምላክ እንደላከው ሙሴን ይረዳሉ። ስም ማለት አይደለም፣ ባህሪውን እየገለጸ ነው ያለው ማለት ነው። አሁን አንተ አልፋና ኦሜጋ የኢየሱስ ስም ነው ካልክ ስሜ አልፋና ኦሜጋ ነው ያለበትን አሳየን ከእግዚአብሔር ቃል ላይ ነው እኮ። በጣም ቀላል ነገር። እሺ ስምና ባህሪ ምንድን ነው ልዩነቱ? ስም ምን ማለት ነው? እስቲ ንገረኝ አንተ። እሺ በቃ ካለ ጥቅስ አሳየን። የባህሪ መገለጫ አይደለም ስም ማለት? የባህሪ መገለጫ አይደለም? ስም ማለት የባህሪ መገለጫ አይደለም? ውይይቱ ስም አይደለም። አንተ ለምሳሌ ኩሲ ተብለህ ተጠርተህ ኩሲ ላትሆን ትችላለህ። ከፊት ለፊት ጨምረህ ሊነበብ ይችላል። ስም ሁሉ ባህሪን ይገልጻል። አንዳንድ ሰው አንተ ተራቀቅ ማለት ነው። አኩ ስማኛ ከጠየቅኝ አንዳስ ይሁዳ ማለት ለምሳሌ ምስጋና ማለት ነው። ባህሪው የይሁዳ ባህሪ ጌታን የሚሸጥ ነው። አየህ፣ ስም ባህሪን ይገልጻል ማለት አይደለም። ስምማ ሰዎች የሚያወጡት ስም ነው አይደለም። ስም ሁሉ ማንነቱን የሚገልጽ ነው ማለት አይደለም። ለምን ለሙሴ እንደዛ አላለውም ታዲያ? ይሄ ባህሪ ነው አላለውም? ያለና የሚኖር ላከኝ በል ስሙ እኮ ነው አይደል? ያለና የሚኖር ላከኝ በል። አሁን ታቦት በአዲስ ኪዳን መኖሩን ከእግዚአብሔር ቃል አሳየን። በቃ ይሄን ያህል ስለ ስም ከነገርኩ በጣም በቂ ነው። መጽሐፍ ቅዱሳችን ላይ በአዲስ ኪዳን ታቦት መኖሩን አሳየን። ትንሽ ታገሰኝሽ። እሺ እንታገሳለን። ታቦት በአዲስ ኪዳን አለ የሚል ማን አዘዘ? ምን አይነት ነው ታቦቱ የሚለውን አሳየን። ጣዖት ብለን ከመጥራት እንቆጠባለን ያኔ ማለት ነው። ማስረጃ እስከሌለው ድረስ ግን እንደዛ ነው። እሺ አንድ ሰው መለሰ። ኢንቫይት አድርጌ ነበር እኮ ና ግባ፣ አንተ መግባት ትችላለህ። እሺ ራዕይ 11ን እየጠቀስክ ያለው ወንድም አንተ መግባት ትችላለህ። አንተ መግባት ትችላለህ። ራዕይ 11ን እየጠቀስክ ያለው ኢንቫይት አድርጌሃለሁ። በቂ ተባረክ። ራዕይ 11ን እየጠቀስክ ያለው ወንድም መግባት ትችላለህ። ኢንቫይት አድርጋቸዋለሁ። እየጠቀስክ ያለው እሺ ቤተ አቅሌሲያ ኩሲ እስኪመለስ ማውራት እንችላለን ካንተ ጋር። ቤት እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ። ከኦርቶዶክስ እንኳን ደህና መጣህ። እሺ ኩሲ እስኪመለስ ድረስ መቀበል ትችላላችሁ። ዳንዬ ቤካ ካላችሁ ኤርሚዬ እሱን ተቀበሉት። እስከዛ ዳጊ የሚችል ሰው ማለት ነው አላችሁ። እሺ ወንድምነህ ተቀበለው፣ አንተው ራስህ አገልግለው። እሺ ቤተ አቅሌሲያ እንኳን ደህና መጣ ብያለሁ። በኢትዮጵያ ኦርቶዶክስ ታቦት አለን ትላላችሁ አይደል? እሺ ታቦቱ መጽሐፍ ቅዱሳዊ እንደሆነ ካሳየኸኝ ጣዖት ናቸው ተብሎ የተጻፈው ወይ ደግሞ ጥያቄ የተነሳው ይቀራል ማለት ነው።
መጽሐፍ ቅዱሳዊ መሆናቸውን ካላሳየኝ ግን ያው ዛሬ ጣዖታት ናቸው ብለን አረጋግጠን እንወጣለን ማለት ነው። መጽሐፍ ቅዱሳዊ ነው ትምህርታችሁ በታቦት ላይ ያላችሁ? ጣዖት ማለት አልኩ ሰዎች በገዛ ፍቃዳቸው የልባቸውን ፍቃድ ፈጽመው የሆነ ቅርጽ ቀርጸው ሲሰግዱለት ጣዖት ነው። ታቦት የሚሆነው ደግሞ እግዚአብሔር አዞ የተሰራ ሲሆን ታቦት ይሆናል። አየህ ልዩነቱን? ከእግዚአብሔር ሲሆን ታቦት፣ ከሰው ልብ ሲሆን ደግሞ ጣዖት ይሆናል። አሁን ከእግዚአብሔር እንደሆነ የእናንተን ታቦት አሳየኝ ከእግዚአብሔር ቃል። እሺ በመጀመሪያ ጊዜ ታቦትን የሰራው ማን ነው? ማለት አሁን ማስረጃ ነው የምትሰጠኝ የእናንተ መጽሐፍ ሳይ መሆኑ ማስረጃ ስጠኝ። ገባኝ። አይ እኔ ሎጂክ ነው እኮ የጠየቀኝ። ታቦት ጣዖት ነው የሚል ታዲያ መጽሐፍ ቅዱስ ላይ አለ? ታቦትማ ታቦት ነው፣ ጣዖት ደግሞ ጣዖት ነው። አንተ ታቦት ነው ያልከው መጽሐፍ ቅዱሳዊ መሆኑ አንተ መጽሐፍ ቅዱሳዊ አይደለም የምትለውን አሳይ። ቀድመህ ስለጠየቀኝ እኔማ ነገርኩህ። የእግዚአብሔር ሐሳብ ስለማይለው በአዲስ ኪዳን እንደዚህ እንጨት ቀርጻችሁ ተሸከሙ ስለማይል እናንተ የልባችሁ ሐሳብ ስለሆነ አልኩህ። አንተ አልክ እንጂ እኮ አሁን አንተ ነህ እያልክ ያለኸው ወንድማችን። መጽሐፍ ቅዱሳዊ አይደለም አልኩህ እኮ ወዳጄ፣ ስለሌለ አልኩ አዲስ ኪዳን ላይ። እሺ አንተ ማስረጃ ስጠኝ። ገባኝ እኮ እየተረዳዳን እኮ ነው። እኔ አይደለም የሚለውን ደግሞ አሳየኝ። አይደለም የሚለውን ስታሳይ እኔ ነው ብዬ አሳይሃለሁ ነው። ከተረዳዳን ማለት ነው። እሺ አንተ ነው ብለህ ታምናለህ? እንደዚህ ይሻላል በቃ ነው ብዬ ነው ማምነው። አንተ ደግሞ አይደለም የሚለውን ይሄ ከዚያ ውጭ ነው የምትል ከሆነ አሳይ። አንዳንዴ ከ60 ተማሪ 60ኛ መውጣትም ጥሩ ነው አይደል? አንዳንዴ 60ኛ መውጣትም ጥሩ ነው። ከ60 ተማሪ 60ኛ አንደኛ ሙጣ ሌላ ነገር ማውራት ሳይሆን አሁን እኔ ያልከኝን ነው። መጽሐፍ ቅዱሳዊ ካልክ አንተ አይደለም እኔ ከሚል ለምሳሌ አይደለም እያልከኝ ስለሆነ አይደለም የምትለውን ብታሳየኝ እኔ ነው ብዬ አሳይሃለሁ። መጽሐፍ ቅዱስ ላይ አልኩህ እኮ እንዴ ንቃ እንጂ ወዳጅ። መጽሐፍ ቅዱስ ላይ በአዲስ ኪዳን ታቦት የሚል የለም። እኔም መጽሐፍ ቅዱስ ላይ እኮ ነው እያልኩ ያለሁት እኮ አንተ። እኔም እኮ አለ እያልኩ ነው እኮ። ካለ አሳየኛ ማስረጃ አለ። የለም የሚለውን አሳየኝና አሳይሃለሁ። የለም የሚለውን አሳየኝ ይላል። የለም ማለት እኮ አልተጻፈም ማለት ነው መጽሐፍ ቅዱስ ላይ። በቃ ወንድምነት እኔ ነኝ ያስወጣሁት። ከታች ወርደህ ታብታባርክ ብራዘርዬ አለ ብለህ የምትኮራበትን አንተ ልታሳይ ባልቻልክበት እንቅልፍም ቢስልህ ለገስት ልካ አትለፋለህ ብራዘር። በቃ አታውቀውም። የለም ቅድም ግን ራእይ 11 19 እያለ ይጠቅስ ነበረ። ስትገባ ግን ከንፈር ተያያዘ ማለት ነው። እንደዚህ ነው በጴንጤ ፊት እግዚአብሔር የሚያዋርዳችሁ። እንደዚህ ነው። ምንጣፍ ስታነጥፍለት የምትውለውን ታቦት ነው ብለህ ያልከውን ከመጽሐፍ ቅዱስ ላይ ጠቅሰህ በአዲስ ኪዳን መንባባት በመረጃ ከቅዱሳት ሐዋርያት ትምህርት ጠቅሰህ በማታሳይበት እንዲህ ስትመጣ ከንፈርም ሰውነትም ይንቀጠቀጣል። ጴንጤ ፊት ስትመጣ ማለት ነው። ምክንያቱስ ከመጽሐፍ ቅዱስ አሳየኝ ብሎ አለ። አንተ ታቦት ነው ብለህ ያልከውን በመረጃ ብታሳይ እኛ እንማርበታለን። ከሌለስ የለም ነው ማለት ነው። እና ወጥቻለሁ። እድሉ ከተሰጠኝ ይሰማል ድምጼ? አዎ ይሰማል። እሺ አሁን እንግዲህ ራእይ የሚባለው መጽሐፍ እንግዲህ ገና ያልተፈጸመ ነገር ያለው ነው። ራእይ ነው፣ ወደፊት የሚሆን ነው። ግን እሱም ራሱ ግን ጽፎታል። አሁን ልጁ የጠቀሰውን እኔ ላንብበው። 11 ዮሐንስ ራእይ ምዕራፍ 11 ቁጥር 19 እንዲህ ይላል፣ በሰማይ ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ፣ መብረቅና ድምፅም ነጎድጓድም የምድርም መናወጥ ታላቅም በረዶ ሆነ። በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ታቦት የሚል የለም ብለህ ነበረ ወዳጃችን። ይሄው እንግዲህ እስቲ ይሄንን አንተ አስረዳኝ። አይ ምኑን አስረዳለሁ? ልጠይቅህ እንጂ የጠቀስከው ጥቅስ ላይ ልጠይቅህ። ኖ አይ ታቦት የሚል የለም ብለሃላ። አንዳንዴ እመና አዲስ ኪዳን ታቦት የሚባል የለም፣ ወርድ ታቦት የሚባል የለም ብለህ ነበር። ታቦት የሚባል አምጣ አልክ፣ ይሄው አመጣው። አዎ የለም። አሁንም እኮ በድጋሚ የለም አልኩህ። ታቦት የሚል የለም ብላ ውሸታም ነህ ማለት ነው። አንተ ውሸታም ነህ ማለት ነው። ውሸት ነው የምታስተምረው። ታቦት የሚባል በአዲስ ኪዳን የለም ብለህ ነበር። ይሄው ይሄንን እቃወማለህ እንዴ አንተ?
መንፈሳችሁ ለምን ነው የሚበሳጨው? ተረጋጋና የለም አልኩ። ይሄን ብቻ መልስን። ታቦት የሚባል በሐዲስ ኪዳን የለም ብለሃል አላልክም ብለሃል? ወይኔ አዎ የለም እያልኩ አላልክም ብለሃል ለምትለኛለህ። የለም እያልኩ እኮ ነው። አሁንም ታዲያ ይሄ ከየት ነው? ከኪሴ ነው ያወጣሁት ይሄን እኮ። ስማህ እሺ፣ ልጠይቅህ ከዚህ ክፍል ላይ ልጠይቅህና እንድጠይቀኝ አልፈልግም። እኔ የለም እንድታብራርልኝ አልፈልግም። ውሸታም መሆንም መጀመሪያ እመን። ታቦት የሚባል የለም ብለሃል። ይሄ ሁሉ ህዝብ ይሰማሃል። ውሸታም ነኝ በል መጀመሪያ። ውሸታም ነኝ በላ ካልክ በኋላ ነው የምሰማ። ታቦት የሚባል በሐዲስ ኪዳን የለም ብለህ ይሄን ህዝብ ዋሽተሃል። ዮሐንስ ራእይ ምዕራፍ 11 ቁጥር 19 ህዝቡ ሁሉ ያነበዋል። የውሸት ትምህርት ነው የተናገርኩት። ወይ ደግሞ በአንተ ያው ፕሮቴስታንት የግል ትርጓሜ ስለሚከተል ከኪሱ ስለሚተረጉም አይ ከግሌ ለመተርጎም ፈልጌ ነው ታቦት አይደለም ልሰርዘው በል። እሺ ጨረስ ለውራኒው ኧረ ምን ይጨርሳል? እኔ ነኝ ያስቆምኩት። አየህ ሊሰማህ እንኳን እድል እንኳን አሁን ሚዩት አርጉኝ። ያው የሚጸንናችሁ ነገር ሲሆን ሚዩት አርጉኝ። እኔ ያኔ ሰማኝ። ስርዓት አትይዝ። ስርዓት የሚባል የላችሁ ማለት ሰማኝ እያለ እኮ ነው። እንደ ካደ በዚህ አብጠ አድርጋ አትናገር። አዎ የለም ብያልኩ አለ። ምክንያት ምንድነው ብለህ እድል አሰጠውም። ወንድ ብነቀጥል ቴንክ ዩ ራእይ መጽሐፍ ላይ ምዕራፍ 11 ላይ በሰማይ ያለው ቤተ መቅደስ ተከፈተ ተብሎ ቢልና የኪዳኑ ታቦትም ታየ የሚል ቃል ተመለከተና በአዲስ ኪዳን ታቦት አለ ብሎ ወንድማችን ይዞ መጣ። አሁን ይዞት ለሚዞረው ታቦት ብሎ ለይዞት ለሚሸከመው ማስረጃ አድርጎ ይዞ መጣ። ይሄም ማለት ነው ከማው መጽሐፍ ቅዱስ አይደለም። ራእይ መጽሐፍ ምዕራፍ 11 ላይ ምን እያለ ነው የሚለው መረዳት ያስፈልጋል። ምንድነው ራእይ መጽሐፍ ምዕራፍ 11 እያወራ ያለው? ሲጀምር በሰማይ ስላለ ታቦት አይደለም ጥያቄያችን። አሁን አንተ እዚህ ስለምትሸከመው ታቦት ማስረጃ አምጣን የተባልከው። እዚህ አንተ 40 በ60 ቀርጸ ለምትሸከመው ታቦት መጽሐፍ ቅዱሳዊ ማስረጃ አምጣ እንጂ በሰማይ ያለው ቤተ መቅደስ ተከፍቶ ታየ ስለተባለው ታቦት አይደለም ጥያቄያችንም የነበረው። ያችሁ ምን ለምን አይታያትም ይባላል። ምን ወደ አውቀ ያንተ የሻዋን አስታውስኩት ቫርኒሽ ብዙ ጊዜ ተሰደባል። አንተ የስድብ አለቃ ነህ። ቫርኒሽ የስድብ አለቃ ነህ አንተ አቶ ኤርሚያስ። አንተ አሁንም አድመጣኝ። የዘንዶ አፍ የስድብ አፍ ተሰጠው ይላል። ሜት አድርግ ዘንዶን እገልልሃለሁ ማለት ነው። አንተን ከዘንዶ አፍ ለማስተፋት የኔ ተራኮ ነው። አዳምጠኝ። ለምን ሜት አድርግ? የጠየቅከውን አስታውሰኝ ነው ያልኩህ። አሁን አስታውስኩ። ቫርኒሽ ለቅለቃችሁ ብለህ ትላለህ አልከኝ። ስላስታውስኩት አስታውሰኝ የሚያልኩ ለዚህ ነው። ከዛ ቀጥዬ ስሰጥህ ረጅሙን ታወራለህ የፈለግከውን ማለት ነው። ዘንዶ እባብ ያው ትወዳላችሁ። እሱን ከፈለክ እዛው ከዘንዶ ጋር ታቅፈህ ትኖራለህ። እኔ ግን ዘንዶን እረግጥልሃለሁ። እኔ ዘንዶ አፍ የተሰጠኝ ሳይሆን የጌታዬን አዳኝነት እንድሰብክ የተሰጠኝ አፍ ነው ያለኝ። ኦኬ እውነትን ጽድቅን ነው የምሰብከው ከወንድሞቼ ጋራ። ኦኬ ቫርኒሽ ቀብታችሁ ብለህ ያልከው ኤርሚያስ ብለሃል አልከኝ። አዎ ብያለሁ። ላሳይህ እንዴ ቫርኒሽ የተቀባውን እናሳይህ። እንጨት ተጠርቦ ከተላገ በኋላ ሲለሰልስ እንደሚቀባው ቫርኒሽ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቫርኒሽ ነው የሚቀባው። የብሉይ ኪዳኑ ታቦት ምን ነበር የተቀባው? ዘጸአት መጽሐፍ ምዕራፍ 25 ቁጥር 10 ላይ እዛው በተነገረበት ክፍል ላይ በውስጥና በውጪ በወርቅ ለብጠው ይላል። የብሉይ ኪዳኑ በወርቅ ነው የተለበጠው፣ የእናንተ ግን በቫርኒሽ ነው የተለቀለቀው። አይደለም ብለህ የምትለኝ ከሆነ አሁን ያለ ልብስ ያለውን ገልጫ አሳያለሁ። በቫርኒሽ እንደተለቀለቀ ያለ ልብስ ጉግል ላይ የተቀመጠውን ቄሶቹ ፎቶ እያነሱ የለጠፉትን እነ ብፁዕ አቡነ እንድርያስ ለእስላም እየሰጡ የሚያስደግሙበት ቫርኒሽ የተለቀለቀ ጣውላ እንጨት መሆኑን አሳያለሁ ማለት ነው። ጉግል ላይ ነው ያለው፣ እኔ አይደለም ያስቀመጥኩት። ዓለም እንዲያው አስቀምጠውታል። እና ቫርኒሽ ሳይቀባ ነው እንዴ ታዲያ ታቦት ብላችሁ የምትሉት? አይደለም። የብሉይ ኪዳኑ በወርቅ ነው የተለበጠው፣ በወርቅ ነው የተቀባው። የእናንተ ግን በቫርኒሽ ነው የተቀባው። ይሄን መናገር ነው አይደለም? ከየት አመጣህ ኤርሚያስ? ፎቶ አሳያለሁ አሁን እዚህ ታቦታቱን ብለህ የምትለው ማለት ነው። ከጨርቁ ውጪ አሁን ይሄን እነሱ የተሸከሙት በጨርቅ አድርገው ነው። ከጨርቁ ውጪ ያለውን እርቃኑን ሆኖ የተነሳውን አሳያለሁ። ቫርኒሽ የለበትም ብለህ ካልከኝ ያኔ እኔ እዚህ ህዝብ ፊት 900 ምናምን 1000 ሊጠጋና 1000 ሰው ፊት ውሸታም ነኝ ማለት ነው። እናንተ የትኛው ቄስ ነው እግዚአብሔር በየትኛው ተራራ፣ በየትኛው ኮረብታ፣ በየትኛው ዘመን ላይ፣ በየትኛው ነገስታት ዘመን ላይ የትኛውን ቄስ አዘዘው? ጌታ 40 በ60 የሆነ ታቦት ስሩ፣ ታቦት የተባለ ከእንጨት ቅረጹና ከኢትዮጵያ እንጨቶች ቫርኒሽ ለቅልቃችሁ ሲደብራችሁ እየሸጣችሁ አረቄ መጠጫ በል ሲሏችሁ ደግሞ እያወጣችሁ ዝም ብላችሁ አጭበርብሩበት ያለበት የቱ ጋር አለ ጌታ? በክርስቶስ ቤተክርስቲያን ታሪክ ውስጥ እኮ የማናውቀው ነው። ከኢትዮጵያ ኦርቶዶክስ ቤተክርስቲያን ውጭ እኮ አሃት ቤተክርስቲያን የሚባሉት ግሪኮች ግብጾች የሚሆኑ ሌሎቹ ህንዶች የላቸውም።
አልታር ብሎ ይላሉ። አልታር ጠረጴዛ አልታር መሰዊያ ተብሎ ተጠርቶ አያውቅም። ጠረጴዛ ብሎታል፣ ዘ ሎርድ ቴብል ብሎታል። እንግሊዝኛው ብለው ሊያምታቱ ይፈልጋሉ። ለምን የፈለገውን ዮሐንስ ኤርሜስ ዮሐንስ ራእይ ላይ እሱን እንነግርሃለን። ከዚህ በፊትም ደጋግሜ ተናግሬበታለሁ። ኩሲያውን መናገር ትችላለህ። የፈለግከውን ደቂቃ ወስደህ መናገር ትችላለህ። እሺ ወደ ፖይንታችን እንምጣ። መጀመሪያ ቅድም ያነሳ ወንድም ታቦት የሚል በአዲስ ኪዳን የለም ብሎ ተናገረ። አይ ይሄው አለ ብዬ መጽሐፍ ቅዱስ ላይ አመጣሁለት። እንግዲህ ራእይ የብሉይ ኪዳን የአዲስ ኪዳን መጽሐፍ ክፍል አይደለም ካላችሁ ነገሩን ከዛ ቀጥላችሁ ምን አላችሁ? አይ በሰማይ ነው የሚለውን ደግሞ ሌላ ከዛ ደግሞ ወረዳችሁና ከርዕስ ወጣችሁ ደግሞ አሰራሩ ላይ መጣችሁ። ሲጀምር ቤዚካሊ የታቦትና የጣዖት ልዩነቱ አይዲዮሎጂ ስነ መለኮታዊ ኮንሰፕቱ ራሱ አይገናኝም። እናንተ ጸረ ኦርቶዶክሳውያን ኦርቶዶክስ የምትባል ቤተክርስቲያን የእግር እሳት ስለሆነችባችሁ ስርዓቷን፣ ቅዱሳኖቿን ሁሉ መተቸት ትወዳላችሁ። ግን እናንተ ሳትፈጠሩ የነበረች ቤተክርስቲያን ነች፣ አትጠፋም። ሁልጊዜ የእግር እሳታችሁ ስለሆነች ደስ ይለኛል። ጣዖት ምንድን ነው? ከዚህ በፊት በብሉይ ኪዳን የነበሩ ጣዖት ተብለው የተጠሩ ምንድን ናቸው? የሚያድርባቸው ሴጣን። ግልጽ እኮ ነው። ብርሃን ከጨለማ እንደማይገናኘው ታቦትና ጣዖት አይገናኙም። ግን ጥላቻ ስላለባችሁ እየመጣችሁ ምን ትላላችሁ? ስርዓቷን፣ ስነ አምልኮቷን ለመንካት ትፈልጋላችሁ። ይሄ ስህተት ነው። ሲጀምር ጣዖት የተባሉት በብሉይ ኪዳን እነማን ነበሩ? እንዴትስ ነበረ ስርዓታቸው? ማንስ ነበር ይከተላቸው የነበረ? በጣዖቱ ቤት የእግዚአብሔር ስም ይጠራ ነበር? ጣዖት የምትሉበት ምክንያት ቀደም እንዳስቀመጥኩት ታቦቱ ከብሉይ ኪዳን ሙሴን ደግመ ስራ እንዳለው ከዛ መንገድ የተሰራ ነው። በታቦቱ ላይ ያለውም ስም አልፋና ኦሜጋ የሚል ነው ብዬ አስቀመጥኩ። ከየት አመጣ? በሙሴ ትእዛዝ መሰረት እንደተሰራ መረጃ አዳምጣ ይኸውልህ፣ አምባገነን መሆኑን ተመልከቱ። አምባገነን መሆኑን አላልኩም። ቀጥል። አቶ ኤርሚያስ አይን ያወጣ አምባገነን ነህ። አስጨርሰኝ። እኔ አንተን አስጨርሼ እኔ አላስጨርስም አላልኩም። ይኸውልህ ሚዩት አደረግኩ። እኔ ቀጥል ነው ያልኩህ። ልብ በል ቀጥል፣ ግን መረጃ ስጥ ልልህ ነው የገባሁት። አየህ፣ ዝም ብለህ ትጮኻለህ። ደምህ ፈልቷል። በደንብ ወደ እርጎነት ቀይራለሁ። ደምህ ፈልቷል። እኔ ያልኩህ ለህዝቡ ስትናገር በሙሴ መሰረት አዘዝን፣ በሙሴ በታዘዘው መሰረት ነው የሰራነው ብሎ የሚለውን ከመጽሐፍ ቅዱስ ጥቅስ እየጠቀስክ ለህዝቡ ተናገር ነው ያልኩህ እንጂ አታውራ አላልኩም። አሁንም የፈለግከውን ደቂቃ አውራ። ዝም ብለህ አትጩህ ብራዘር። ቀጥል። ያንተ ቁም ነገር የኔ ጩኸት ያው ልማዳችሁ ነው። እሱ ልቶ አሁን የተነሳንበትን ኦርደር ሊን ያስቀመጥኩት መጀመሪያ ታቦት በአዲስ ኪዳን አለ መለስኩለት። ከዛ እስቲ ምን ላይ ነው የተጻፈው አለኝ። ሁለት ጥቅሶች አመጣሁለት። አንደኛ ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ታቦቱ ላይ የተጻፈው ስም ይሄ ነው ያለ። አልፋና ኦሜጋ ምን ማለት ነው? ወደ ብሉይ ኪዳን መጣው። ኦሪት ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ለእስራኤላውያን በተመረጠ ጊዜ ማላከይ ልበላቸው፣ እስራኤላውያን በጠየቁኝ ጊዜ ማላከይ ልበላቸው ሲለው ቅድም የተናገረው ወንድም አይ ባህሪው ነው ስሙ ነው እንዲህ ብለ አላለውም። ያለና የሚኖር ላከኝ በላቸው። 4 ነጥብ። ምን ማለት ነው? ያለና የሚኖር አልፋና ኦሜጋ በጊዜ ውስጥ የማይካተት ነው። ቅድመ ዓለም የነበረ ነው። ዓለምን ማሳልፎ የጌቶች ጌታ የአማልክት አምላክ የፍጥረታት ሁሉ ባለቤት ነው። ጊዜ እሱ ጊዜን ፈጠረው እንጂ እሱ በጊዜ አይለካም። ይሄን የተጻፈ ስም ሁሉ ለእግዚአብሔር ጉልበት ሁሉ ለእግዚአብሔር ስም ይስገድ ይባላል። እኛ ለታቦቱ እንሰግዳለን። ምን ሰግደው አንተ ላልከው ይሄ በአንተ በጨለማ አመለካከት ይሄ እንጨት ነው ቫርኒሽ ነው ላልከው አይደል? ይቅር ይበልህ አንተን። እኛ ቤት ጥፉ አንልም። አንድ ቀን እግዚአብሔር ልባችሁን ይመልሰዋል ብለን እናምናለን። የምንሰግደው ለእግዚአብሔር ስም ነው። ጨርሻለሁ። ቴንኪው። አሁንም ጥያቄ የምጠይቅህ ለእግዚአብሔር ስም ስገዱ ብሎ የሚልበት የተጻፈበት የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ ብሏል ብልሃል። አሁንም ጊዜ በጣም በሰፊው ውሰድና ጥቅሱን ግን አሳየን። ለእግዚአብሔር ስም በተጻፈበት ቦታ ስገዱ የሚል ከብሉይ ከአዲስ ጥቅስ ጥቀስና ንገረን። ቴንኪው። ቀጥል። የፈለግከውን ደቂቃ ውሰድ። ጥቅሱን ግን አምጣው። ጎሄድ ቁሲ ሰጥቻለሁ። ሚዩት ነህ። ቀጥል።
ለእግዚአብሔር ስም ስገዱ ብሏል ብለሃል። የቱ ጋር ነው የተጻፈው? ከ66ቱ መጽሐፍት ላይ አንዲት ቦታ አሳይ። የትኛው መጽሐፍ የትኛው ኪዳን ላይ ምዕራፍ ስንት ቁጥር ስንት? አፍጥ ነው መረጃ በለፈለፉ ይጠፉ ይላል የሀገሬ ገበሬ። አፍጥ ነው ኮሲ ተናገር እንጂ እንዴ! ያው እኮ ሰጣው 1000 ሰው እየሰማ ነው። የእግዚአብሔር ስም ባለበት ስገዱ ብሏል እያላችሁ አራት በአስር በሆነ ወይ ደግሞ መጽሐፍ ቅዱስ ለምንም ጉልበት ሁሉ ለእግዚአብሔር ስም ይስገድ የሚል የለም። የት አለ? የቱ ጋር ለእግዚአብሔር ስም ይስገድ? የለም። የቱ ጋር ለእግዚአብሔር ስም ይስገድ ይንበርከክ የሚል የለም። ለእግዚአብሔር ስም ይስገድ ብሎ የሚል አምጣ። የለም እኮ ነው ብዬ የምልህ አምጣ። ጉልበት ሁሉ ለእግዚአብሔር ስም ይንበርከክ የሚል የለም አለ። የለም አምጣ እኮ ነው ብዬ የምልህ። አማርኛ ሰማም እንዴ? የለም። መጽሐፍ ቅዱስ ስልኬ ላይ ነው። የቱ ጋር ነው? ጥቅሱ ንገረን። ልውጣና ልግባ። ጥቅሱ ንገረን። ችግር የለም። ፊልጵስዩስ መልእክት ላይ እሱ ነው። ጴንጤ ቤት መጣችሁ የጥቅስ ድሆች ናችሁ። እኛ እንንገራችኋ እሱ ክፍል ከሆነ ብለህ የምትለው ለእግዚአብሔር ስም ይስገድ ይላል። ወጣ አይደል? እሺ ወንድምህ ቀጥሉ። ከተማ ላይ እነ ቅዱስ ጳውሎስ ስለ ክርስቶስ አዳኝነት በሚሰብኩበት ሰዓት አርጤምስ ትመለክ ነበርና የከተማው ሰው ሁሉ ሁከት አስነሳ። በዛ ከተማ ላይ አርጤምስ ንግስታችን ናት፣ አርጤምስ አምላክ ናት የሚል ጩኸት በርክቶ ነበር። ልክ እንደዛ ነው አሁንም እየሆነ ያለው። እናንተ አሁን የመጣችሁ እኛ ቀደምት ነን፣ አትነካም ታቦታችን። ልክ እንደዛ ነው ጩኸቱ ማለት ነው። ማስረጃ የሌለው ነገር ግን መጽሐፍ ቅዱሳዊ ያልሆነ ነገር ግን ፉከራ ብቻ፣ ሽለላ ብቻ ከእግዚአብሔር ቃል ላይ በአዲስ ኪዳን ታቦት የለም። ኦፍኮርስ አዎ ራእይ መጽሐፍ ላይ የሰማይ ቤተ መቅደስ ተከፈተ። ከዛስ የኪዳኑ ታቦት ታየ። ከሞን ብራዘር እኔ በአዲስ ኪዳን አንተ ተሸክመ እንድትወጣው የታዘዘ ታቦት የለም ነው እያልኩ ያለት። ለሱ መጽሐፍ ቅዱሳዊ ማስረጃ አምጣ ነው የጠየኩህ። ታቦት የሚል ቃል በአዲስ ኪዳን አሳየኝ አይደለም ያልኩህ። ልታሳየኝ አችልም አይደለም ያልኩህ። አንተ የተሰጠ ትእዛዝ የለም። ታቦት ብለህ ተሸክመ እንድትወጣ የታዘዝከው የለም ነው። በኤፌሶን ከተማም ይሄ ሆኖ ነበር እያልኳችሁ ነው። ሁከት ተፈጥሮ ነበር። አርጤምስ አሁንም ታቦቴ እንደዛ ነው። ታቦቴ ወዳጄ ታቦቴ የምትለው መጽሐፍ ቅዱስ አይደለም ነው እያልኩ ያለሁት። በሽለላ አይደለም። እናንተው መታችሁ፣ እናንተ ቅድም መታችሁ እንዴ! ጌታ ይባረክ። የእግዚአብሔርን ቃል በተረዱ ሰዎች ወደ እግዚአብሔር መንግስት መተናል። ወደ እግዚአብሔር መንግስት መተናል። ቅድም በደጋግሜ ብያለሁ። እድሜ ማስቆጠርክ አሮጊት መሆንክ ወደ እግዚአብሔር መንግስት የማያመጣ ከሆነ ምንም ጥቅም የለውም። ሽማግሌ መሆን ለኢትዮጵያ ብርሃን እስካልሆንክ ድረስ ወንጌል እስካላደረስክ ድረስ ምን 7000 ዓመት 6000 ዓመት እያልክ ብትጠራ ምን ትርጉም አለው? ሰዎች ወደ ህይወት ያልመጡበት ስፍራ ሆኖ ማለት ነው። ባረጀ ቁጥር እንደውም ለሰዎች ሸክም ነው የምትሆነው። ሸክም ነው የምትሆነው። ነገራችን ላይ ግን ምን አለ መሰለህ፣ ኖርማሊ አንድ የተረዳሁት ነገር ምንድን ነው፣ ለምሳሌ መጽሐፍ ቅዱስ አሁን እዚህ ከሚገቡ ሰዎች የተረዳሁት ነገር አሁን አንዳንዶቹ ስራዬ ብለው የሚያነቡ ናቸው አይደል? እንደኔ አይነት ደግሞ ዝም ብሎ አንብቦ ማቅ። እኔ አሁን ለምሳሌ 2 ወር አይሞላኝም መጽሐፍ ቅዱስ ለመጀመሪያ ጊዜ በህይወቴ ገልጬ ያነበብኩት ማለት ነው። ይኸው ተመልሼ መጥቻለሁ። ሮሜ 14 11ን አንብቡልኝ። ይቅርታ ግን ስላቋረጥኩ ሮያል። አረ ችግር የለም እንግዲህ አምጣልኝ ብሎኛል አቶ ኤርሚያስ። ሮሜ 14 11ን ያንብብልኝ እርሱ። ለምን ራስ አታነበው? ይንበርከክ የሚል። እሺ፣ ኧረ ምን ችግር አለ? አትቆጣ፣ አነብልሃለሁ። ኦኬ፣ እንዲህ ይላል ሮሜ 14 11 አንብብልኝ። ራሴ ያነበዋለሁ። አይ አንተ አታንብብልኝ፣ እኔ ራሴ ያነበዋለሁ። ይቅርታ። ሮሜ 14 11 እንዲህ ይላል፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል። እደግመዋለሁ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች፣ እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ እግዚአብሔርን ያመሰግናል ይላል። ጌታ ለእግዚአብሔር ስም ይስገዱ ብሎ ያለው። ይሄ ደግሞ አትጩህ
የት ነው ያስከው? ምን ፓራፍሬዝ አድርግና ይሄ አይልም ብለህ የት ነው ያስከው ብዬ አትጩ። አልጮኩም። አንተ ራስህ አትጩ። አልጮኩም። ቴንክ ዩ። የምታወራው ከጴንጤ ጋር መሆኑን መርሳት የለብህም። ጴንጤ ትላንት የመጣ እኮ ነው፣ አፈንግጦ የወጣ የሉት አፈር እያስላስናችሁ እኮ ነው። በዓለም አደባባይ ላይ 1700 ዓመት ተጎልታችሁ ክርስትናችሁ አይደለም ውጭውን ሀገር ጎረቤትን ሊነካ አይደለም ራሳችሁን እንኳን ያላስተማረ ይኸው አፈር ደቼ እኮ እየጋጥክ ነው በጴንጤ ማለት ነው። ትናንትና በመጣ ጴንጤ ሚዩት አድርግ፣ አብራራልኝ። ይሄን ስልምተውና አብራራው። ይሄን ሚዩት አድርግ። ኦኬ ሚዩት አድርግ። ሄዳ መጣ አይደለ? ሮሜ መጽሐፍ ምዕራፍ 14 የአምላካችን እግዚአብሔር ቃል ቁጥር 11 እንዲህ ተብሎ ተጽፏልና እሱ ምን ነበር ያለው? መላስ ሁሉ ለእኔ ስም ጉልበት ሁሉ ለእኔ ስም ይስገድ ብሏል ጌታ አለ። ለእኔ ስም ይስገድ ብሏልና እኛ በጠረብነው እንጨት ላይ የእግዚአብሔርን ስም ስለጻፍንበት አልፋ ቤጣ አልፋ ወኦ ብሎ የሚል አልፋ ወኦ አልፋ ቤጣ ማለት አልፋና ኦሜጋ ማለት በሙሉ እነዚህ የግሪክ ሆሄያትና ቃላቶች ናቸው እንጂ የጌታ ስም ነው ብሎ ያለ አንድ ነቢይ አንድ ሐዋርያ እፊት አታመጣም አልኩ። እንኳን አንተ ቀኝና ግራን ጆሮን ማታቅ ሄድና መጋቢ ብሎና አዲስ ነው ብለው የሚሉትን ጠራ። አንድ ቦታ አታሳዩንም። የጌታ ስም አልፋና ኦሜጋ ነው ብሎ የሚል የለም። መጀመሪያና መጨረሻ ነው። አልፋና ኦሜጋን እንኳን ራሱ አታውቅም። የግሪክ ሆሄያት ነው። ሚዩት አድርግ። ራይ 1:8 አውጣና እንዳትገባ ሚዩት አድርግ። እንዳትገባ ስጨርስ ነው የምትገባው። ኦኬ የምታወራውን በመጀመሪያ እስኪ ያስነጥስ ድረስ ልንገር እንጂ ሮሜ መጽሐፍ ምዕራፍ 14 ቁጥር 11 እንዲህ ብሎ ተጽፏልና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለእኔ ይንበረከካል እንጂ ለእኔ ስም ይንበረከካል ይላል አይልም። ከየት ነው ያመጣው ስም ብሎ የሚለውን? ከየት ነው ያመጣው? ቅድም ስም ስትል ነበር አይደል? ለጌታ ስሜ በተጻፈበት ተንበርከኩ ብሏል ብለህ ጣውላ እንጨት ፈልጠ እንትን አዘጋጅተህ ጠርበህ ቫርኒሽ ለቅልቀህ አምጥተህ በሱቲ ጠቅልለህ ህዝብ ስገዱለት ብለህ የምትለው ማለት ነው። ከየት ነው ያመጣኸው? ከየት ነው ያመጣችሁት? የት አለ ስም ብሎ የሚል? ቅድም ስታወራ የነበረው የት አለ? እዚህ ጋር ይኸው ጉልበት ሁሉ ለእኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ነው ብሎ የሚለው። ስም ብሎ የሚለውን ከየት ነው ያመጣኸው? አያቸው እንዴት እንደሚዋሽ። አትዋሽ ብራዘር፣ አትዋሽ። ስም የሚል የለም። ለእኔ ይንበረከካል አለ እንጂ ለእኔ ስም ይንበረከካል ብሎ አላለም። ፒሪየድ። ከጴንጤ ጋር ነው የምታወሩት። ቅዱስ የእግዚአብሔር ልጅ ኢየሱስ በደንብ አዘጋጅቶ ነው የመጣ ነው። ለቃሉ ለጽሁፉ ታማኙ ለቴክስቱ ታማኙን የማይለውን አትበል። እኛም የማይለውን አንልም አይልም ቅዱስ ቃሉ። የታለ ስም ብሎ የሚል? እናንተ ይህን ቃል ይዛችሁ እኮ ነው አልፋ ወኦ አልፋ ቤጣ ብሎ የሚል እንጨት ላይ ቀርጸው ጽፈው ዝ ታቦት ዘቅዱስ ሚካኤል ነው የሚለው። እንደውም የሚካኤል ታቦት ላይ ላሳይ ይችላል። አሁን ከጨርቁ ውጭ ያለውን ፎቶ ማለት ነው። ዝ ታቦት ዘቅዱስ ማርያም ነው ብሎ የሚለው የማርያም ታቦት ነው ብሎ የሚለው ላው ላይ የተጻፈበት የቱ ጋ ነው የጌታ ስም ተጻፈ? አንድ ቦታ ላይ የጌታ ስም የተጻፈበት የለም። አልፋና ኦሜጋ ማለት የሰማይ የምድር ጌታ ስሜ ነው አላለም። 4 ነጥብ። ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ብራዘር የምታወራው ከጴንጤ ጋ ነው። ውሎ አዳራችን ይሄ ቅዱስ ቃሉ ነው። እንደናንተ ዝም ብሎ አርቲ ቡርቲ የሆነ መጽሐፍት የለንም። ይሄን ነው የምናነበው፣ ይሄን ነው የምንጠጣው፣ ይሄን ነው የምንበላው። መንፈሳዊ መብላችንም ቅዱስ ቃሉ ነው፣ መንፈሳዊ መጠጣችንም ቅዱስ ቃሉ ነው። ለጴንጤዎች ነው ይመለ ራዕይ መጽሐፍ ምዕራፍ 1 ቁጥር 8 ላይ የተናገረው አልፋና ኦሜጋ እኔ ነኝ ብሎ ያለው ፊተኛውና ኋለኛው ማለት ነው። መጀመሪያውና መጨረሻው ማለት ነው። ይሄ ስሜ ነው አላለም። ስሙን በነቢይ ኢማኑኤል ብለሽ ትጠራዋለሽ ብሏታል። ድንግሊቱ ማለት ነው ትጠራዋለሽ ብሏል። ለዳዊት ልጅ ዮሴፍ ስሙን ኢየሱስ ትለዋለህ ብሎታል። ስሙንም ኢየሱስ ትለዋለሽ ብሏታል በመልአኩም በኩል። ከየት ነው ያመጣው አንተ? አልፋ ኦሜጋ ስሜ ነው ብሎ ያለው ኢየሱስም አላለም። በራዕይ መጽሐፍ ምዕራፍ 1 ቁጥር 8 ገብርኤልም ስሙን ኢየሱስ ትያለሽ የሺዋ ትያለሽ ነው ያላት። በነቢይ ኢማኑኤል ብለው ትላለች ነው ያለው። በነቢይ ኤልጊቦር ተብሎ ይባላል ነው ሽሞ ብሎ ማለት ነው። ኢሳይያስ መጽሐፍ ምዕራፍ 9 ላይ ማለት ነው። ምዕራፍ 6 ቁጥር 9 ማለት ምዕራፍ 9 ቁጥር 6 ላይ ሽሞም ብሎ የሚለው ላይ ኤልጊቦር ሻረሻሎም ነው ብሎ ትለዋለች። ማን ይለዋል ያለው የነብዩ ስም እግዚአብሔር ጽድቄኑ ይሄንን ነው ያለው በነቢይ አቪአድ የዘላለም አባት እንዲህ ነው የተባለው ስሙ። ከየቱ ጋር ነው አልፋና ኦሜጋ የጌታ ስም ነው እያላችሁ እዚህ የማይለው የምትለው? ከየቱ ጋር የትኛው ነብይ የትኛው ሐዋርያ ነው ያለው? አትቆምም በዚህ ሰዓት ፊት ብራዘር። የምታወራው ነው ዝም ብለህ ቱግ ቱግ አትበል። ጠቀስክ፣ ይኸው ባዶ ነው ባዶ። ሮሜ መጽሐፍ የቅዱስ ጳውሎስ መልእክት። እኛ መቼ የመሐመድ ነው አለን? ለጴንጤ ነው የቅዱስ ጳውሎስ መልእክት መሆኑን ታስረዳ። የታለ ያለበት? የታለ ለስሜ ይሰግዳል ለስሜ ይንበረከካሉ ያለው የቱ ጋር አይልም።
ቢልም እንኳን ቃሉ እናንተ ለምትሉት ታቦት ብላችሁ ለምትሉት እናንተ እንዳልኩ በተቀረጸ 40 በ60 በሆነ እንጨት ላይ ቀርጻችሁ አልፋ ቤጣ አልፋ አልፋ ኦሜጋ ምናምን ብለህ ስላልክ የጌታ ስም ነው ብለህ የምትለው መጽሐፍ ቅዱስን ያላነበበ ህዝብ አጃጅል እንጂ ጴንጤን አታጃጅልም። ብራዘር ጠጥተነዋል የአምላክን እግዚአብሔርን ቃል። ስለዚህ መረጃ የለም ማለት ነው። ዝም ብለህ ነው የምትጮኸው። ተናዳሃል። ከንዴት ውጣና ከብሩኬ ጋር አውሩ። ቴንክ ዩ ወንድም ነቀጥሉ። ያስቀመጥነው ነገር የሆነ ፐርሰፕቹዋል ነው። አንተም እኮ ስትጮህ ነው እንጂ ምንም ፍሬ ያለው ነገር አላነሳህም። በቃ ብራዘር እኔ ልቀጥል፣ የኔ ተራ ነው። ቀጥል ብሩኬ ይቀጥሉ። አብራችሁ ምን ይሰማል? የኔንም ሰምቶታል እኮ ኤርሚያስ። የእርሶ እንደው ከኔ ታላቅ ነው ግን እንደው ሁሌ ሲያወሩ እንደው እውነት ተናግረው አያውቁም በህይወቱ። እሺ ልቀጥል፣ እኔ እድል ከተሰጠኝ። ቅድም ስትናገር አሁን ማስረጃ ነው የምትሰጠው። ለቅድም ለተናገርከው ማስረጃ ነው የምትሰጠው። ሙሴን እግዚአብሔር ታቦቱን እንደገና ስራ ብሎታል ብለህ ተናግረሃል። ማስረጃ ለተናገርከው ሁሉ ማስረጃ ነው የምጠይቀው። ከሱ በፊት የምናገረው ነገር አለኝ። አይ ማስረጃ ከሱ በፊት የምናገረው ነገር አለኝ። ማስረጃ አይ እግዚአብሔር ያለና የሚኖር ኖ አሁን ልመጣ ነው። ካስጨርሰኛ አታቋርጠኝ። ያለና የሚኖር ያለና አልፈቅድልህም ብያለሁኝ። አታወራ። ማስረጃ የምትሰጠን ከሆነ ብቻ ነው የምትቀጥለው። ሙሴን ታቦቱን ድጋሜ ስራ ብሎታል። ለሱ ከእግዚአብሔር ቃል ማስረጃ አስተን ዝም ብሎ ተናግሮ በመደማመጥ ላይ ሆን ደቂቃ የሚከለክል የለም። ኩሲ መረጃ ስጠን ብለን ካልን መረጃ ስጥ፣ ወይ ከሌለ የለንም በልና ወደሚቀጥለው እንሄዳለን። ብዙ ህዝብ ስለሆነ የሚሰማ ከበስተኋላ ቢያንድ ባይ 1000 ነው። በጣም በብዙ ሺህ የሚቆጠር ህዝብ ነው የሚሰማ እና መረጃ ካለ መረጃውን አሳይ፣ ከሌለ የለኝም በል። መረጃ ሳይ ብለህ ስትል መረጃውን ማሳየት ያለብን እኛም ማለት ነው። አንተ ለምትለው ነገር መረጃ ማቅረብ አለብን። አቅርብ ውስጥ ለን አንተም አቅርብ ስንልህ አቅርብ እንጂ መረጃ አቅርብ እየተባልክ አንተ ሌላ ነገር የምታወራ ከሆነ ሰው የሚሰማው ነገር ሁሉ ይሰለቻዋል ማለት ነው። በመረጃ ላይ ተመርኩዘህ አውራ፣ እኛም በመረጃ ላይ ተመርኩዘን እናወራለን። ቤቱ ተናገር፣ እውነቱን ነው። ይሄ ቤት ያለ መረጃ አንዳች የአብርሃም አምላክ ይፋረድ አናወራም። ቴንክ ዩ። ቀጥል ኩሲ ወንድምና ቀጥሉ። እሺ ማስረጃ አስተን ሙሴን ታቦቱን እንደገና ስራ ብሎ አዞታል ላልከው ከእግዚአብሔር ቃል ላይ ማስረጃ። እኔ አንተ ባልከው ጥያቄ መሰረት አይደለም መልሰው። ከኤርሚያስ ጋር የነበረን ሐሳብ ተማምነን በልዩነትም ቢሆን ከተለያየን የሐሳቤን ገልጬ ነው እንትን ብሎ እንጂ የምታቋርጠኝ ከሆነ የእናንተ ቤት ከሆነ ለቅቄ ልውጣ። አይ አላልኩም፣ ህዝቡም ስለሚያውቀው አላልኩም። እንደዛ የምታቋርጠኝ ከሆነ መብት ነው። ቤቱ ያንተ ስለሆነ ያው ሐሰት የምትናገሩበት ቤት ስለሆነ ለቅቄ ልውጣ። ሐሰት ማለት ከኤርሚያስ ጋር ማስረጃ ሲጠየቅ አለምስጠት። ከኤርሚያስ ጋር የነበረኝን ሐሳብ ልጨርስ። አንተ የመረጥከውን ሐሳብ አልመልስም። እሺ እኔ ለጠየቅ ኤርሚያስ ጋር ግን የነበረኝን ሐሳብ ልጨርስ። አይ ካልክ ለቅቄ እወጣለሁ። ትናገራለህ፣ ፈቅድልሃለሁ። ለተናገርከው ግን ማስረጃ አለ የለ? ከኤርሚያስ ጋር ያለኝን ማስረጃ ላስቀምጥ። አንተን አይደለም አሁን የምፈልገው። መጀመሪያ ኤርሚያስ ሐሳቡን ሰጠ፣ ከዛ እድል እሰጥሃለሁ አለኝ። ከዛ የኔ ተራ ነው። አሁን ካስወጣችሁኝ ግን እወጣለሁ። በቃ ችግር የለውም፣ ትናገራለህ። አሁን ቅድም ምን አለ ሲናገር ሙሴን ታቦቱን እንደገና ስራ ብሎ አዞታል አለ። በቃ መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ ላይ ፈልጎ ያገኘው በጭራሽ ማለት ነው። መጽሐፍ ቅዱስ ላይ ያለውን ነገር ይናገራሉ። ለምን ወጣት ትናገራለህ እኮ ብያለሁ። ተናግረህ ሐሳብን ትወጣለህ፣ ችግር የለውም። ለሚናገሩት ነገር ግን መጽሐፍ ቅዱሳዊ ማስረጃ ሊያቀርቡ አይችሉም በጭራሽ። አላለውም። አንድም ስፍራ ላይ ታቦቱን ድጋሚ ስራ አላለውም። ምን ስለሆነ ነው ድጋሚ የሚሰራው? ምን ሆነ ታቦቱ? ምን ስለተፈጠረበት? የመጀመሪያው አልበቃ ብሎ ነው? ስለተሰበረ? ምን ስለሆነ ነው ታቦት ድጋሚ ይሰራ የተባለው? አልተባለም። መጽሐፍ አንድ ስፍራ ላይ ታቦቱ ድጋሚ ይሰራ ተብሎ አልታዘዘም። ታቦትን በድጋሚ አልተሰራም በጭራሽ። ድጋሚ ስራ የተባለው እንኳን ምን እንደሆነ አይለዩም ሰዎቹ። ለምን ተባለ? ምንድነው ድጋሚ ይሰራ የተባለው? እዛ የተሰራው ነገር ላይ እግዚአብሔር ምን አደረገ እንዴ? በቃ እግዚአብሔርን ቃል ማንበብ እኮ ነው። ማንበብ በእውነት ነው የምላችሁ። ሰው ክርስቲያን ነኝ ካለ በቃ ማንበብ መቻል አለበት። ናገባ ችግር የለውም። ሐሳብ ሰጥተህ መሄድ ከሆነ የፈለከው ሐሳብ ስጥና እንሰማሃለን። ያው እናንተ አሁን የመጣችሁ ምናምን ነው የምትለው። ከዛ ውጭ የተለየ ነገር አይደለም። እንሰማሃለን፣ ችግር የለውም፣ እንሰማሃለን። ሌላ ኦርቶዶክሳዊ መግባት ይችላል። እሺ ሌላም ኦርቶዶክሳዊ መግባት ይችላል። አይገርምም? ግን ትናንትና ጴንጤ ትናንትና መጥቶ 1700 ዓመት የተቀመጠ ቤተክርስቲያንና ህዝብ እንዴት ትናንትና በመጣ በጴንጤ እኮ አልኩ መውጫ መግቢያ እኮ አጣችሁ። በየባስ ፌርማታው ላይ ትናንትና የመጣው ጴንጤ ወገኔ የሆነው መጽሐፍ ቅዱስ ይዞ የሚሰብከው በየለቅሶ ቤት ትናንትና የመጣው ጴንጤ ነው ኢየሱስ ያድናል ብሎ የሚለው
በየቲክቶኩ ትናንትና የመጣው ጴንጤ ነው። እናንተ ግን 1700 ዓመት ቁጭ ብላችሁ ምንም አትናገሩም ስለ ጌታ። ምንም መሐላችሁ ማርያም ነው። ስትወልዱ ማርያም ነው። ስትወጡም ማርያም ነው። በማርያም በሽልም ታውጣሽ ማርያም ማርቸሽ ነው። በቃ የእናንተ ስብከት ማርያም ነው። ትናንትና የመጣ ጴንጤ እኮ ግራ እያጋባህ ነው ብራዘርዬ። ትናንትና የመጣው ጴንጤ ጋር እኮ ነው ገብተህ መጽሐፍ ቅዱስ አንብቡልን የምትሉት እያንዳንዳችሁ። እንዴት አይነት እኮ ውድቀት እንደወደቃችሁ ማየት አለባችሁ። ትናንትና የመጣ ጴንጤ አንተ ማቃለል ነው አይደል? በእድሜ ልትለካ ማለት ነው። የእድሜ ትልቅነት ሰይጣንም እድሜው ትልቅ ነው ብራዘር፣ ግን ውሸታም ነው። በእድሜ ትልቅነት አይደለም የምትመዝነው እውነት ማለት ነው። በኢዮብ መጽሐፍ ምዕራፍ 28 ላይ አንድ ታናሽ ብላቴና ነበር ኤልዩ የሚባል በእድሜ ያረጁ በጣም ትልቆች ነበሩና በእድሜ ያረጁ ጠቢባን አይደሉም ብሎ አላቸው። ምክንያቱስ የእግዚአብሔርን ቃል ሳይኖራቸው ነበር ኢዮብን ሊያጽናኑት የመጡት እነዛ 3 ሰዎች። በእድሜ ታስፈራራለህ እንዴ? ትልልቅ ሽማግሌዎች እኮ ውሸታሞች አሉ፣ ከአንደበታቸው ጽድቅ የማይወጣ በጣም ቀጣፊ የሆኑ ሽማግሌዎች፣ በጣም ውሸታም የሆኑ አሮጊቶች ማለት ነው። እና በእድሜ አይደለም ታስፈራራው ብራዘር። ሳሙኤል እኮ ትናንት ተወልዶ እኮ ነው ሳሙኤል ለኤሊ ቤት ፍርድን የተናገረው በሴሎ። እየሰማኸኝ ነው? ትልቁ ሽማግሌ ሊቀ ካህኑ ባለበት ማለት ነው፣ ካህኑ ባለበት ኤሊ ልጆቹ ባሉበት ማለት ነው። እውነትን የነገረው በራሱ በዛው በቤተ መቅደሱ ብላቴናውን አሳድጎ ነው የነገረው። ትናንትና የመጣችሁ ትላለህ። አዎ ትናንት የመጣ ጴንጤው መግቢያ መውጫ አሳጣህ። ተከበናል፣ ተጨንቀናል፣ አንቺን ይዘናል፣ ተጨበናል፣ ተጠንቀናል፣ መናፍቃን ወረውናል እያልክ ከበሮ አንስተህ እንደ ቃልቻ ዲቤ ከመደብደብ ውጪ በወንጌል እውነት ታቦታችን ብላችሁ የምትሉትን ገብተህ ጴንጤ ፊት ገብተህ በእውነተኛ ማስረጃ ልታሳይ አልቻልክም። ስለዚህ ማፈር ነው ያለባችሁ፣ ማፈር ነው ያለባችሁ። ኤርሚያስ አንድ ነገር ለመናገር እችላለሁ? ትችላለህ ሮያል። እኔ አሁን ምንድነው መሰለህ መማማር ምናምን የሚባል ነገር አስቤ ነበረ። ኖርማሊ በኦርቶዶክሱም ፕሮቴስታንቱም ምናምን ሲነጋገር የሆነ ነገር ትይዛለህ እና ፖይንት አውት ምናምን አድርገህ እና እስቲ ለእግዚአብሔር መንገድ ትይዛለህ የሚለው ነገር ነበረ ውስጤ የነበረውና አሁን አንዳንድ ቦታዎች ገብቼ ማዳምጠው ምናምን። አሁን ግን ሳስበው ስተተኛ እንደሆንኩ እየታወቀ የመጣ ታውቃለህ። ምን መሰለህ እንዴ መሰለህ እኔ አሁን በፊት ወይ ፖለቲካ ቦታ ነው የምገባው ወይ ደግሞ ዓለማዊ ነገር ሙዚቃ፣ አብዛኛውን ሬጌ ምናምን ኤንድቢ ሙዚቃ ስለምወድ ያ ሚውዚክ ምናምን ነገር እንትን ነው ማድረገው፣ ፖስት ማድረገው፣ በዛ ጉዳይ ዲስከስ አደርጋለሁ ምናምን እና አሁን ግን ሳየው እናንተ ለምሳሌ አሁን ስለ ሃይማኖት በደንብ የምታውቁ ሰዎች ናችሁ፣ ገብቶ የሚከራከሩትም ምናምን። እኔ አሁን በጨረፍታ የሚይዛትን ነገር አንዳንድ ጊዜ ትንሽ ነገር ሊጠይቅና ልረዳ የሚል ነገር ስላለኝ አንዲት ነገር ፖይንት ነካ አድርጌ ከዛ በኋላ ያችን ለማወቅ ስለምፈልግ ነው ማንኛውም ቦታ ብገባ። ኢቨን በሙስሊሞቹ ራሱ ገብቼ እፎይ ከሚያስተምሩ የተረዳሁትን አንዳንድ ነገሮች ይጠይቃለሁ ምናምን ነገር። ግን ሳስበው አሁን አንተ ሰውዬ ትክክል አይደለም፣ ዝም ብለህ እዛ የዓለም ሙዚቃን ብታዳምጥ ፖለቲካን ብትነጋገር ይሻላል። ምክንያቱም በመንፈሳዊ ዓለም ውስጥ ያሉትም ሰዎች እርስ በርሳቸው አይግባቡም። አንዱ አንዱን ደግሞ ለማስረዳትም አንዱ የአንዱን ክብር አንዱ ነክቶ አንዱ በቃ እንደዛ ነው የሚለው ነገር መጣብኝ ታውቃለህ። አሁን ከሆነ ወዲህ በእውነት ሳየው ኖርማሊ አንዱ አንዱን ሪስፔክት አድርጎ አይነጋገርም፣ አንዱ ለአንዱ ትምህርት አይሰጥም። አሁን ለምሳሌ አንድ ሁለት ሰዎች አንድ ኦርቶዶክስን አንድ ፕሮቴስታንት ሲነጋገሩ አንተ በመሃል ለምሳሌ እንደኛ አይነቱ ምንም ማያውቀው ማለት ነው ስለ ሃይማኖት ምንም ሳያውቅ ዝም ብሎ ዓለም ላይ የሚዳክረው እንደዚህ ነው እንዴ ፕሮቴስታንት እንደዚህ ነው የሚለው እንደዚህ ነው ኦርቶዶክስ የምትለው ምናምን ብሎ የሆነ ፖይንት ካልያዘ እዛም እኛ መተራረብ ነው፣ እዚህም እናንተ መተራረብ ከሆነ እዛም እኛ መነቋቆር፣ እዛም እንዴ እኔ ምን አለኝ ሙዚቃዬ እንዴ ምን አለኝ ዓለም ፍሬንዶች ጋር መነቋቆር የምጫወተው ምናምን። እኔ በእውነት እኔ አሁን አንድ ዲሲሽን መውሰድ አለብኝ ብዬ አሰብኩ። ምን መሰለህ ይሄ የእኔ ቦታ አይደለም። በቃ የሃይማኖት ቦታዎች ገብቶ ማዳመጥም ሆነ አስተያየት መስጠት የለበትም። ጤና ይነሱ እኔ አያምርብኝም። ምክንያቱም መማር ካልቻልኩ ምንድን ነው ትርጉሙ? የባሰ አንተ ወይ የምታመልከው ነገር ሰው ሲናገርብህ ወይ ምናምን ቅር እንዲልህ ይሆናል። ያ ደግሞ እንደዛ እኔ ነገር ሳየው ግድ የለም እንደዚህ አይነት ቦታ ማለት እንደዚህ አይነት ቦታ ስለ ፕሮቴስታንት ማለት አይደለም።
በቃ በሃይማኖት ቦታ ፕሮቴስታንቱም ኦርቶዶክሱ ቤት ገብቶ ማዳመጥም ሆነ መስማት ወይ ደግሞ እንደዚህ ሲነጋገሩ አንድ ነገር ተከታትለ አንድ ፖይንት ሳትይዝ ግን የምትይዘው አዳዲስ ንግግሮች ያ መነቆር የመናቆር ከሆነ ቢቀርብኝ የሚል ነገር መጣብኝ በእውነት እና ይህን እርምጃ ልወስድ ነው። እንደዚህ ለራሴ ነው። ውሳኔው አንተ እጅ ላይ ነው። ሪያልዬ ግን ይሄ ወደ አንተ የመጣ ሀሳብ ታውቃለህ፣ ሰይጣን በሰዎች ውስጥ ሊገባ ሲፈልግ ከሚያደርገው ነገር አንዱ ሀሳብን ነው የሚያመጣው። ምን አይነት ሀሳብ? ክፉ ሀሳብን ማለት ነው። አንተ አሁን ትናንትም እንዳልኩ በፖለቲካው ዓለም ላይ አገራዊ ጉዳይ ላይ በጣም ብዙ ነገር ትናገራለህ፣ ትሞግታለህ። የጠቅላይ ሚኒስትር አብይ መንግስት አገዛዝ ትክክል አይደለም፣ የኢህአዴግ ትክክል ነበረ፣ መንግስቱ ጥሩ ነበር፣ አይ ኃይለስላሴ ደግሞ የተሻለ መጥፎ ነበረ፣ የሚኒሊክ ደግ ነበር ብለህ ሀሳብ ትሰጣለህ፣ አስተያየት ትሰጣለህ። አሁን ከሀገራችን ውጭ ከኢትዮጵያ ውጭ ነው ያለው፣ ኢትዮጵያዊ ነህ። ኢትዮጵያ ፓርላማ ውስጥ ህዝብ ተወካዮች ምክር ቤት ብትገባ ኦኬ፣ ወይ ደግሞ በተቃዋሚ ፓርቲ ሆነ ብትገባ የጠቅላይ ሚኒስትር አብይን መንግስት የብልጽግናን መንግስት እዛው ፓርላማ ውስጥ ሆነ ግብ ከሚኒስትሩ ጋር ከሳቸውም ጋር ሁሉ ጭምር እዛ ፋይት ነው የምታደርገው። ኦኬ፣ እኛ ከውጭ እንሰማቸዋለን። ኢትዮጵያውያን ፈርዶብን ሻያችንን እየጠጣን ወይ ደግሞ ፈንዲሻችንን ይዘን ቁጭ ብለን ሁዱድ እናያቸዋለን ፓርላማ ላይ እናንተ የምትናገሩትን። አንተም ኢትዮጵያዊ ነህ፣ ጠቅላይ ሚኒስትሩም ኢትዮጵያዊ ናቸው። እና በሁለታችሁ መካከል እሳቸው ሲናገሩ አንተ አሜን ሃሌሉያ እያልክ ነው የምትሰማቸው? በፍጹም። እንደ ኦርቶዶክስነት ቃለ ሕይወት ያሰማልን እያልክ ነው የምትሰማቸው? በፍጹም። አንተም እሳቸው ሲናገሩ ትቃወማቸዋለህ፣ እሳቸውም አንተ ሲናገር የሚቃወሙ ላይ ይቃወመዋል። በሁሉ አትቃወማቸው፣ የምትደግፈው ፓርት አለ። በሁሉም ደግሞ እሳቸውም አይቃወሙም፣ የሚደግፉ ፓርት አለ። በዚህ መካከል ትጨቃጨቃላችሁ። ኦኬ፣ ፓርላማው ምን ይላል? የፓርላማው አፈ ጉባኤ ጸጥታ ይስፈድ፣ የተሰጡትን ደቂቃ ጨርሰዋል፣ ወንድማችን ሮያል ተብለህ ትባላለህ። ስርዓት ያዙ። በዚህ መካከል እኛ እንሰማለን። ኢትዮጵያውያን ምን ተሻለን ታዲያ? እናስ ከዚህ ሀገር ውስጥ መውጣት ነው ያለበት። እኔ የኢትዮጵያ ጉዳይ አይመለከተኝም ማለት ነው እንላለን? አንልም። አንተም ስትናገር እንሰማለን፣ እሳቸውም ሲናገሩ እንሰማለን። ጥሩ ምሳሌ የሚሆነው ይህ ስለሆነ በዛ ንግግር ውስጥ በዛ ፍጭት ውስጥ አንተም ትማራለህ ከእሳቸው፣ እኛም እንማራለን። ማለት አንተም ትማራለህ ከእሳቸው፣ እሳቸውም ከአንተ ሊማሩት የሚችሉት ነገር የሚወስዱት ነገር ሊኖር ይችላል። እናንተ እርስ በርሳችሁ ስትፋጩ፣ እኛ ግን እንሰማለን። ሰምተን የምንማረው እንማራለን። ኦኬ፣ ይሄው ነው። እዚህ አንድ ኦርቶዶክሳዊና ጴንጤዎች እዚህ አለ። እኔና ብርኬ ገቡ። እስካሁን ያሉ ኦርቶዶክሱ መረጃ አምጡ ብለናል። መረጃ እናሳይም ነው እና መረጃ እናሳይም ትናንትና መታችሁ እያለ ማቃለል ጀመረ ማለት ነው። አየህ፣ ትናንትና መታችሁ ቺን ቤተክርስቲያን ልታፈርሷት አለ። የምን ቤተክርስቲያን ማፍረስ ነው? ትምህርቱ ትክክል አይደለም ነው ብለን ያልነው። ትምህርት ትክክል አይደለም ብሎ ማለት ትምህርትን በትምህርት ነው መሞገት፣ እውቀትን በእውቀት ነው መሞገት። መልስ ሲያጣ ፖለቲካ ሊሰራ ገባ ማለት ነው። ይህችን ቤተክርስቲያን ብራና ዳምጣ ቀለም በጥብጣ አገር የሰራች ምናምን ነገር ይላል። እኛ መቼ እሱን ካድን? እኛ እያልን ያለ ነው በጣዖትና በታቦት መካከል ያለው ልዩነት ንገሩን ነው። እድሉን ለእናንተን የሰጠኑ ለኦርቶዶክሳውያኑ። ታቦት አለኝ ብሎ የሚለው ማህበረሰብ ስለ ታቦት ቀርቦ እኛ ፊት ሲጠየቅ እንደ መጽሐፍ ቅዱስ መረጃ አምጣ ብለን ስንለው በሙሴ ሕግ የተቀረጸን ታቦትን የዛሬ 3500 ዓመት ላይ የነበረን ታቦት አገልግሎት እሱ ነው የሚጠሩልን። እኛ እያልን ያለነው እሱንኛውን አይደለም። ወይ ደግሞ በራዕይ መጽሐፍ ምዕራፍ 11 ቁጥር 19 ላይ ቅድም የተጠቀሰው በኋላ ላይ እናብራራለን። እሱ ነው የሚጠቅሱት። እኛ እሱንም እያልን አይደለም ያለነው። እኛ እያልን ያለነው ኦርቶዶክሳውያን ታቦት ነው ብለው የሚሉት በስዕሉ ላይ የምታየው እሱ መጽሐፍ ቅዱሳዊ ነው ወይ? ማን ነው ስሩ ያላችሁ? ማን ነበር ትእዛዝ ሰጪ? ማን ነበር ትእዛዝ ተቀባይ? መቼ ነበረ ይሄ አገልግሎት የጀመረው? በክርስቶስ ቤተክርስቲያን ታሪክ ውስጥ ይሄ ነገር ይታወቃል ወይ? መረጃ ስጡን በታሪክ ወይ በመጽሐፍ ቅዱስ ነው እያልን ያለነው። ይሄን ስንል ትናንትና መጣችሁ ይላሉ። በዚህ መካከል አንተው ለመማር ነበር የመጣው። በዚህ ፍጭት ውስጥ ሁሉ እኮ ነው የምትማራው ታዲያ እንጂ እኔ ስናገር ጴንጤ ኦርቶዶክሱ በሙሉ ቃለ ሕይወት ያሰማልን ብለው እንዲሉኝ አትጠብቅ። ውድቅ ያደርጋሉ የኔን ሐሳብ። እኔም እነሱ ሲናገሩ ሃሌሉያ እንድል አትጠብቅ። ውድቅ ያደርጉታል የኔን ሐሳብ። ግን ማናችንን መረጃ ያቀረብነው? እኔ ነኝ ወይስ ኦርቶዶክሳዊ ወንድም ነው መረጃ ያቀረበው? ወይ ብሩኬ ነው ወይስ ኦርቶዶክሳዊ ወንድም ነው መረጃ ያላቀረበው? ሮያልዬ ትዳኛለህ ማለት ነው። የፓርላማውን ጭቅጭቅ ታግሰህ ፖለቲካ እዛ ስትጨቃጨቀው ብላ እንደምትሉት የኦነግ ሸኔው ደጋፊ፣ የወያኔው ደጋፊ፣ የፋኖ ደጋፊ አብራችሁ ስትቀጣቀጡ አይደል ብትሉት? ሮያልዬ ቴዲ ሐዋሳ ቤት አላየው? አንተም በገባበት ፔጅ ማለት ነው። ለምን የፋኖን አትደግፍም አንተ? ለምን ኦነግ ሸኔን ማትደግፈው?
ለምን ወያኔን አትደግፍም? ለምን ብልጽግናን አትደግፍም? ሁሉንም አትደግፍም? ከሁሉም ውስጥ ለሀገር ይበጃል ብለህ የምትቀበለውን ትቀበላለህ። ኦኬ፣ ያንን ትይ ታደርጋለህ። የብልጽግናን ግን ማትቀበለዋለህ፣ የወያኔን ማትቀበለዋለህ፣ የሸኔን ማትቀበለዋለህ፣ የፋኖን ማትቀበለዋለህ። እና እንደዚህ እየተጨቃጨቃችሁ እኛ እንዴት ሀገራችንን ታዲያ ምናምን እንውደድ ሮያል ብዬ አልልም። ማን ነው በትክክል የሚናገረው ብዬ መዝናለሁ ማለት ነው። የእናንተ ጭቅጭቅ አያስደነብረኝም፣ እውነቱን ልነግርህ ማለት ነው። ሀገራዊ ጉዳይ ላይ እኔ እሰማለሁ። አንዳንድ ጊዜ ሳገኝ ቴዲ ሐዋሳ ቤት ፕሮግራም ሲደረግ እሰማለሁ። ምክንያቱም ኢትዮጵያዊ ነኝ። ከወንዞቿ የበቀልኩ ኢትዮጵያዊ ነኝ። ቆንጅዬ ኢትዮጵያዊ ብራዘር። ዩናይትድ ኔሽን አምደልም አምጥቶ እዛ ያሰፈረኝ ከምድሪቱ በቂ እየተገኘው ንጹህ ኢትዮጵያዊ ነኝ። ሀገራዊ ጉዳይ እስከሆነ ድረስ በርቀትም ብኖር እንኳን ስለ ህዝቤ ስለ ሀገሬ ይመለከተኛል። የምጸልየውን ያህል ሁሉ ይመለከተኛል። ጥሩ ሀሳብ የሚያፈልቀውን ሰው ደግፈዋለሁ። ይሄ ለሀገር የሚበጅ ነገር አለው። ሮያል ሲናገር በጣም ሚዛን የሆነ ነገር የሚደፋ ነገር ይናገራል ብዬ እንድል የሚያደርገኝ የአንተ ንግግርና የምታቀርበው ማስረጃ ነው። እንዲሁ ዝም ብሎ በጥላቻነት የአብይ መንግስት ይውደም፣ የወያኔ ይፍረስ፣ የመንግስቱ ይለምልም ማለት አይደለም። በመረጃ ያውሩ፣ ህዝብ ይሰማል። ከዛ ማን ነው በመረጃ የሚናገር? ማን ነው ሚዛን ያለው ነገር የሚናገር? ማን ነው ሚዛን የሌለው ነገር የሚናገር ብሎ የሚለውን ህዝቡ ይለይ ማለት ነው። አሁን አንተ ቁጭ ብለህ ከሰማ ሮያል ወንድሜ፣ ኦርቶዶክሱና እኛ ጋር ስንነጋገር አርዕስቱ ይኸው እዚህ አለ። በምን ላይ ነው አውሩን ብለን? በመረጃ ላይ ነው። እኛም ሲጠይቁን በመረጃ ነው መመለስ ያለብን እስከማውቀው ድረስ እኔም ወንድሞቼም ማለት ነው። እዚህ ቤት በመረጃ ላይ የተደገፈ ማለት ነው። ህዝብ የሚያየው ቪዲዮ ከሆነ ቪዲዮ ከፍተን እናሳያለን፣ መጽሐፍ ከሆነ መጽሐፍ ከፍተን እናሳያለን። ታውቃለህ፣ እዚህ ቤት ሮያል ዛሬ አይደለም እኔ እናንተ የምንተዋወቀው። ስለዚህ ማን ነው በትክክለኛ መረጃ ታዲያ እየተናገረ ያለው ብሎ የሚለው ትዳኛለህ ማለት ነው። እንደዚህ አይነት ሀሳብማ ከመጣብህ ከዚህ ትተወጥተህ እዛው ፖለቲካ ውስጥ ብትገባ እዛው ፖለቲካ ውስጥ እኮ ትደባደባላችሁ። ክብረ ነክ የሆነ ነገር ይሰድብሃል። አንተን አማራ ብትሆን በአማራነት ጥንብርኩስን አውጥቶ ይሰድብሃል። ኦሮሞ ብትሆን በኦሮሞነት ጥንብርኩስን አውጥቶ ይሰድብሃል። ትግሬው ቢሆን አንተ ጥንብርኩስን አውጥተህ ትሰድበዋለህ። ሲተሰዳደቡ እንሰማለን። አገራዊ ጉዳይ እንነጋገራለን ብለው ህዝብን ክብር የሚነካ ነገር ይሳደባሉ። እንደነኛ አይነቶችን ስሜታዊ ታወርድና በአግባቡ የአማራ ፖለቲካ ላይ የተሳተፉ የኦሮሞ ፖለቲካ ላይ የተሳተፉ ትግራይም ይሁን ኢትዮጵያዊ ነውና በኢትዮጵያ ፖለቲካ ላይ የተሳተፉትን ትናገራለህ ማለት ነው እንጂ እዛ ሲቀጣቀጥ አይደል የሚውለው። አማራ፣ ኦሮሞ፣ ትግሬ እያለ ሲሳደብ ሶሻል ሚዲያ እኮ ነው እንሰማለን። እነዚህን ተሳዳቢዎቹን ታወርዳቸዋለህ ማለት ነው። ህዝብን እንደ ህዝብ አክብሩ፣ አትንኩ የሚል ማለት ነው። ህዝብን እንደ ህዝብ ምን በሉ? አክብሩ፣ አትንኩ። በእውቀት ላይ በተመሰረተ አገርን ሰላምን ሊያመጣ አንድነቷን ሊያስጠብቅ ብሔራዊ አንድነታችን ሊያስጠብቅ የሚችል ነገር ተናገር ብለህ ትለዋለህ። ቤቱ ላይ አልመራም እንደዛ አልመራም ብሎ ካለ ታይታ ወርደዋለህ ማለት ነው። አሁን ታች እንደማወርደው አለቀ። እና እኔ ውሳኔ የራስ እጅ ላይ ነው ያለው። ለምንድን ነው ይሄንን ሰምተህ የምትሸሸው? እንደው ሌላ ሰው ቴንኪው ለእኔ ብለህ ነው የነገርከኝ። ልክ ነህ። አንዳንዴ ሰይጣን ቀስ ብሎ ሽክ ይላል አይደለ? ድምፁን ቀስ በመጠኑ እንደዛ መስሎኝ ነው የሆነ ነገር። ልክ ነህ። ትክክለኛ ውሳኔ አይደለም። ገና መጽሐፍ ቅዱስ ማንበብ በጀመርኩ በሁለት ወሩ እንደዚህ ምናምን አይነት ትክክለኛ አባባል አይደለም። ልክ ነህ፣ ተሳስቻለሁ። ግን ምን መሰለህ፣ አሁን ለምሳሌ እኔ ዝም ብዬ በጨረፍታ ገባሁና እንደዚህ ታቦቱ እንደዚህ አልፋና ኦሜጋ ይላል እንደዚህ ነው ስጋና ደግሞ የሚፈተትበት ነው ምናምን ብዬ ይቺ በጨረፍታ ያገኘኋትን እውቀት ተናገርኩኝ። አሁን ምንድነው የጠበቅኩት ነገር? ከአንድም ሁለት ኦርቶዶክሳውያን ገብተዋል። አሁን ምንድነው የጠበቅኩት መሰለህ? እነሱ አንድ ጠቀስ አድርገው ይሄ ነው ብለው ከአንተ ጋር ይሆን ይቻላል ሀት ምናምን ሆናችሁም እኮ ዲቤት ብታደረጉም ደስ ይላል። ከዛ የሆነች ንግግር ብትሆን ይሄ ነገር ለካ እንደዚህ ነው ይሄ እንደዚህ ነው ብለህ አንድ ትምህርት ወስዳል። ግን የመጀመሪያውም ልጅ ሁለተኛውም ልጅ ምንም ውሃ የሚያነሳ ነገር የለው ነገሩ ዝም ብሎ ብቻ ያለ አይደለ በቃ አንዱ እንደዚህ ነው እንደዚህ ይሄን አልነግርህም መጀመሪያ ነገር ይሆና እንደዚህ አይነት ነገር ሲሆን ምንድን ነው መበሻሸቅ ነው እንዴ ትላለህ እንጂ ኖርማሊ አንተ ከአንተ የተሻሉ ሰዎች ስታገኝ ነው ደስ የሚል። መጽሐፍ ቅዱስን እንዲህ ነው ብሎ ሲያስረዳ አንተ ደግሞ ምን ታደርጋለህ መሰለህ? ቤት ቁጭ ስትል ባይብልን ገለጥ ታደርግና እንደዚህ ያሉት ይሄ ነው ምናምን ብለህ መስመር እያደረግ ያችን ታይና ታቦቴ ለካ ይሄ ነው ታቦቴ ለካ የሚለውን ታውቃለህ። ግን ምንድነው እኔ ምንም ፖይንት ለአጣው የተወሰነ ደቂቃዎች ቆየን አይደል? አንድ ሰዓትም ሊሆን ይችላል።
እና ያን ፖይንት ነገር ስታጣ አንዳንድ ጊዜ በቃ ለምንድን ነው በቃ ዝም ብሎ አላለ ባልፎ እኔ በጣም የምጠላው ነገር ምንድን ነው የሆነ ለምሳሌ መንገድ እየሄድክ የሆነ ካፌ ስታገኝ ዘው ብለህ ገብተህ ማኪያቶ ወይ ሻይ ምናምን ጠጥተህ እንደሚሄድ አይነት ሰዎች አልወድ። ምክንያቱም አንተ ይሄ እንደዚህ አይነት ነገር ሲወራ ካፌ አይደለም። ተዘጋጅተህ እምነቴን ዲፌንድ ማድረግ እችላለሁ ብለህ ገባ ብለህ ያችን ነገር አስረድተህ ትክክለኛ ፖይንት አውጥተህ እምነትን አኩርተህ አንተም ደግሞ እውቀት እንዳለ ገልጸህ ስትወጣ ደስ ይላል። ግን እንደ ካፌ ገብተው የሚወጡ ሰዎች ያናድዱኛል። በራሴ እምነት በኩል ባሉ ሰዎች ማለት ነው። እውቀት ከሌላቸው ገዝት አለመላክ ዝም ብለው እኔ አሁን ሁለቱ የገቡ ሰዎች እንግዲህ ኦርቶዶክስ መጽሐፍ የሚያነቡ ሊሆኑ ይችላሉ። እኔ ምንም ማላውቀው ሰውዬ 2 ወር መጽሐፍ ያላነበብኩ ሰውዬ የተናገርኩት ምን የተለየ ነገር ተናገሩ። ስለዚህ እንደ ካፌ ከሚገባ ሰው ያናድደኛል። ያንን በማለት ነው እኔ እንጂ እውቀት ይዘን ገብተን ስንነጋገር አንድ ፖይንት ትይዛለህ። በቃ በግድ እኮ ሃይማኖት በዛና በዚህ ጠርዝ ቆሞ መጨቃጨቅ አይደለም። ለዛ መሀል ላይ ላለው ሰው እውቀት እንደማግኘት አሁን 900 ሰው ምናምን አለ። ከዚህ ውስጥ ምን ያህል ኦርቶዶክስ ነው ምን ያህሉ ጴንጤ ነው ምናምን የሚለውን ነገር ወቅ ከዚህ መሀል የሆነ ነገር ይይዛል። በቃ ያችን ነገር ይዞ ደግሞ ትንሽ አብሰለስልና ይሄ ነገር ይሄ ነው ይሄ ነገር ይሄ ነው። የግድ ሃይማኖት ለመቀየር እኮ ምናምን አይደለም እኮ። ግን ፖይንት ራሱ ማውጣትና መያዝ ቀላል ነገር አይደለም። ለምሳሌ እኔ እመሳለሞ ታቦት ይሄ ነው ይሄ ፖይንት አውጥቼ ታቦት ይልካ ይሄ ነው ብዬ አንድ እውቀት ባገኝ ቀላል ነው እንዴ? አይደለም። እነሱ እነዚህ እኔ ፕሮቴስት ያደረጉትን የሚቃወሙት ታቦቱ እንደዚህ ነው። እስቲ ደግሞ ከአዋቂዎች ልጠይቅ። ይሄስ አንድ ነገር አይደለ እንዴ? ግን ዝም ብሎ እንደዚህ ገብተው የሚበጫረቁ ሰዎች አልወድ። በዛ መልኩ ነው እንጂ ትክክል ያልኩት ነገር ስህተት ነው። ምክንያቱም ያንን ነገር ፋይት ማድረግ የሚገባኝ እንጂ ተመልሼ ደግሞ ወደዛ እንደምንም እየሸሸው ባለሁበት ሰዓት እንደገና ወደዛ መመለስ በአሁኑ ሰዓት ሙዚቃ ማዳመጥበት ሰዓት ነው እኔ እና ግን አሁን ትቼ ይህን ነገር እንደዚህ ሃይማኖታዊ ነገሮች ላይ ገብቼ እንደዚህ መለውጤን እንደገና ደግሞ ወደኋላ መመለስ ጥሩ አይደለም። አመሰግናለሁ። ኤርሚ ልክ ቴንኪው ሪያልዬ። ውሳኔ ላይ እንዳልከው ነው፣ ትክክል አይደለም መሆንም የለበትም። ምክንያቱም አንተ አንድ ኤክስፒሪየንስ አለህ፣ እኔ ከኛም ይልቅ የተሻለ ኤክስፒሪየንስ አለህ። በዚህ በሶሻል ሚዲያ ዓለም ላይ የምትታወቅ ሰው ስለሆንክ ፖለቲካም ላይ አገራዊ ጉዳይም ላይ ስትናገር የነበርክ ሰው ስለሆንክ ከብዙ ሰዎች ጋር ባለመግባባት በመጨቃጨቅ ኃይለ ቃል ሁሉ ተነጋግራችሁ አንቺ እናንተ ተባብላችሁ ሁሉ ስለምታውቁ ከኛ ይልቅ ከኔ ይልቅ ኤክስፒሪየንሱ አለ እዚህ የሶሻል ሚዲያ ላይ ማለት ነው። እናንተ ጋር እንደውም ሆት ኢሹዎች ይነሳሉ። በእርግጥ ሃይማኖቱም ልክ እንደዛ ነው። ሁለቱም ጋር ያ አገራዊ ጉዳይ ነው ወይ የብሔር ጉዳይ ነው፣ እዚህ ደግሞ ሃይማኖታዊ ጉዳይ ነው የሚነሳ ማለት ነው። እና እኔ የማቀርበው በማስረጃ ላይ እስካቀረብኩ ድረስ እዚህ ያለ ሰው ሰምቶ ይዳኛል። ሮያልዬ የምታቀርበውን በመረጃ እስካቀረብክ ድረስ ሰው አይቶ ይማራል፣ ሰው አይቶ ይዳኛል። እውነት የቱ ጋር እንዳለ ያያል ማለት ነው። እውነት የቱ ጋር እንዳለ አይቶ ይዳኛል ማለት ነው። ቁጥሩ የማይናቅ ህዝብ ነው እዚህ መጥቶ የሚሰማል። አንድ ሰው ቢሆን ለአንድ ሰው በሚመጠን አይነት መልክ የቀረበው ሀሳብ ላይ በመረጃ ላይ የተደገፈ ዘመኑም ራሱ ይህንን ይጠይቃል። በመረጃ ላይ የተደገፈን ነገር ማውራት አለብን ማለት ነው። ኦኬ በቃ በታቦትና በጣዖት መካከል ልዩነት አለ ብለው የሚሉ ከሆነ ኦርቶዶክሳውያን ያሳዩ። ያንን እውቀት በመጽሐፍ ቅዱስ መረጃ እስካሳዩን ድረስ የማንማርበት አንዳች ምክንያት የለም። እያቸው ግን የሚገቡ በሙሉ ከስድብ ነው የሚጀምሩት። እኔ እናቱ በጊዜ ተኛ ነገ ትምህርት ቤት አለ ተብሎ አልጋው ላይ ገብቶ ወይ የሆነ ቅዠት አይቶ እንቅልፍ እምቢ ያለው ጎረምሳ ሁሉ መጥቶ እዚህ ባልታጠባፉ ዝም ብሎ ሲሳደብ ዝም ብዬ ታግሼ እኮ የምሰማው እኔ እኮ የተከበርኩ ሰው ነኝ። ቤተሰብ ያለኝ ልጆች ያለኝ ቤተሰቤን መመራ ማለት ነው። ግን ስለ ወንጌል ስለሆነ የምነቀፈው የምሰደበው ችግር የለም። እሱንም ችዬ ስናወራቸው ግን በአግባብ ማውራት አለባቸው። ኦኬ እኔ የኦርቶዶክስን ቤተክርስቲያን ቀደምትነቷን አክብሬ ካወራሁለት የእኔ ትናንትና መጣ ምናምን ነገር ብሎ ሊያቃልል አይችልም። ትናንትና ቢመጣ ኦኬ እግዚአብሔር ቃል እውነት የለኝም ማለት አይደለም። የለም ብሎ ከናቀኝ እኔን ይሞክረኝ፣ ሌላውን ጴንጤ ቶ እኔን ይሞክረኝ። ኦኬ ሌላው ጴንጤ ዝም ይላል፣ እኔን ይሞክረኝ በመጽሐፍ ቅዱስ እውቀት ማለት ነው። ማንም ኦርቶዶክሳዊ ገብቶ ማለት ነው። ለዚህ ነው ኢንቫይት የማደርገው። ይምጡ። መጋቤ ብሉይ መጋቤ አዲስ የተዋሉት ለምን አይመጡም?
ኦኬ ህዝቡን በየቤቱ እየገቡ እዛ ቤት አትግቡ ብለው ይላሉ። ለምን እዛ ቤት እኔ ቤት የማይገቡት? ምክንያታቸውን ሲናገሩ ህዝቡን ሁሉ መናፍቅ አደረገብን ኤርሚያስ ብለው ነው የሚያወሩት። ካህናቱ ሁሉ በየፔጁ እየገቡ ይገዝቱ እየተባሉ ማለት ነው። በስርዓት ስሜን ጠርተው በየፔጁ ማለት ነው። በጳጳሳት ስብሰባ ላይ ስሜን ጠርተው እሱ ቤት እየገቡ ኤርሚያስ የሚባል እያሉ ማለት ስሜን ጠርተው አቅም አለን ብለው ካሉ እውቀቱ አለን ብለው ካሉ ለምን ገብተው አይሞግቱ? የለም ዲቤት ስንጠራቸው ይሰርዛሉ፣ ዲቤት ስንጠራቸው ያሰርዛሉ ፕሮግራም ማለት ነው። እኔ አሁን ከዘማርያም ጋር የነበረውን ዲቤት ለምንድን ነው ያልተቀበልኩት ታውቃላችሁ? ምክንያቱም ተናግሬያለሁ። 3 ዲቤቶችን ያሰረዘ እሱ ነው። ከደምረው ጋር ያሰረዘው እሱ ነው ራሱ የዘማርያም ማለት ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገር ብሎ ማለት ነው። ኦኬ ዲያቆን ስዩምን ያሰረዘው ዘማርያም ዘለቀ ነው። አትነጋገር ቤተክርስቲያንን ከማያከብር ሰው ጋር ብሎ ማለት ነው። ቀሲስ ዲበኩሉን ያሰረዘ ዘማርያም ነው። ቤተክርስቲያንን ከማያከብር ሰው ጋር አትነጋገሩ ብሎ ማለት ነው። እሱ ለምን ታዲያ ለእኔ ጥሪ ያቀርብልኛል? እነዚህን አገልጋዮች ኦኬ ሁለቱ እንደውም ስዩምና ቀሲስ ዲበኩሉ ካህናት ናቸው። ደምረው እንኳን ቶ እሱ ጠጁንም ጠጥቶ ነው በወኔ ነው የጠራኝ። ግን ቢሆንም ተቀበልኩትኝ። ራሳቸው ናቸው ጥሪ ያቀርቡን። እኔ ለቀሲስ ዲበኩሉ ነው ያቀርቡት። እሱ ቤተክርስቲያን አያከብሩም አትነጋገሩ ብሎ እኔ ቤተክርስቲያን ማላከብር ከሆነ ለምን ጥሪ ያቀርብልኛል? እኔ እስከ ዛሬ ድረስ ከሚስቱ ጋር ተኝቶ ስንት ጊዜ ጥሪ ሳቀርብ አንድ ቀን ሰምቶ የማያውቅ ሰው። ለዚህ ነው ንቄ ተውኩትኝ ማለት ነው። 3ቱንም ዲቤት ያሰረዘው እሱ ነው። 3ቱንም ዲቤት ልብ በሉ። ይምጡና ሲነጋገሩ መጋቤ ብሉይ መጋቤ አዲስ የሚባሉ ማለት አጥንተናል ብሉይ ኪዳንን አጥንተናል አዲስ ኪዳንን ብለው ያሉት በሚያወሩት ጉዳይ ላይ በሚወራው ጉዳይ ላይ ለምን አይመጡ? የሉ ስለ ታቦት ጥሪ ሲደረግ አንድ ቄስ መጥቶ አያውቅም። ከበስተኋላ ተደብቆ ይሰማል። ግን ስንት ሺህ የሚሆን ቢሃይንድ ባይ ስንት ነው አሁን የሚሰማው ወገኖች? ቢሃይንድ ባይ በዚህ ሰዓት ላይ ቢሃይንድ ባይ ከበስተኋላ ተደብቆ የሚሰማውን ህዝብ ቁጥር ከታች የሚታያችሁ ጻፉልኝ። እዚህ 1000 ወደ 900 እና 1000 አካባቢ ነበር ሲሰማኝ ነበረው። 935 ሰው አለ። አሁን ቢሃይንድ ባይ ስንት አለ? እስካሁን ስላላመጣልኝ ነው ስላላየሁት። 1800 አይደል? ይታይ ዮኒ ቢሃይንድ ባይ 1800 ሰው አለ ከበስተኋላ ተደብቆ የሚሰማ እንደ ኒቆዲሞስ 1900 1800 ተደብቆ ይሰማልሃል። እነዚህ ውስጥ ቄሶች አሉ፣ ፓስተሮች ሁሉ አሉ። ጴንጤው ፓስተር ሁሉ ተደብቆ ነው የሚሰማው። በጌታ ወንድማቸው እንኳን ሆኜ ተደብቀው ነው የሚሰሙት። ይስማ ተደብቆ ነው ዋናው። ግን ገብተው ለምን አይነጋገሩም? ታውት በቃ 1880 1850 1900 ሰው ማለት ነው። እዚህ ያለው እንደምርበት ላው ላይ መጣ ከ2500 ሰው ከ2600 ሰው በላይ አሁን ይሰማናል። እዚህ ቁጭ ብሎ በመረጃ ላይ አስደገፈ ተናገር። እኔ 20 ሺህም 30 ሺህም ህዝብ ይስማ ጉዳይ አይደለም። እሱን አይደለም ቁጥር የምቆጥረው። በቁጥር ከተባለ እኔ እሱን ማተር አያደርግም። 25000 ሰው ላይቭ ቀጥታ ስርጭት እየተከታተለ ላይቭ ዲቤት አድርጋለሁ። እኔ ቁጥሩ ላይ አይደለም ማተር የማደርገው የሰማው ሰው ምንድነው የማሰማው ነው። የሚሰማን ሰው ምንድነው የምናሰማው? እኔና ሮያል እዚህ ጋር ውይይት ብናደርግ በፍቅር ላይ በተመሰረተ በመደማመጥ ላይ የተመሰረተ ሮያል ለዚህ ህዝብ ምንድነው የሚያወራው? ኤርሚያስ ምንድነው የሚያወራው? የሚያወራውን ሮያል በመረጃ ያስደግፋል። ኤርሚያስ ያለ መረጃ ነው የሚያወራው ወይስ ነው? ራሳችን ህሊና አለን። ሁለተኛ የሚሰማንም ሰው ይመዝናል ማለት ነው። በዚህ ውስጥ እውነትን የሚያውቅ ያውቃል። እና እንትን ነው ምንድነው ለንጉሱ ለአፄ ቴዎድሮስ ተገጠመ የተባለው ግጥም ሁሌ ነው የማስታውሰው። በእውነት እሳቸው እንደዚህ አይነት አመል ይኖርባቸው አይኖርባቸው አላውቅም። ግን የኢትዮጵያ ገጣሚዎች በታሪክ ላይ ታሪክ ትንሽ ስለማነብ የተጻፈን ሳገኝ አነባለሁ። ጥሩ ታሪክ የሀገሬ ታሪክንም የታሪክ መጽሐፍትም ጭምር ስለማነብ ማለት ነው። እና ለአፄ ቴዎድሮስ ነው ስለምንትዋብም ስለተለያየ ነገር ተጽፈዋል። እና ግን እሳቸው እንደዛ ይሉ እንደነበረ አላውቅም። ግን ምን አሉ? አፄ ቴዎድሮስ መቅደላ አፋፉ ላይ ሲሞቱ በእሳቸው አስተዳደር የበሸቁ ይሁኑ ጸሐፊዎች ያኔ ዘመነ መሳፍንት ስለነበረ ጎጃምን ንጉሥ ተክለ ሃይማኖት ምናምን ነገር ወሎን ራስ አሊ ምናምን ነገር እየተባለ እንደዚህ እና ጅማን አባ ጅፋር ምናምን ነገር የሚያስተዳድሩበት ጊዜ እሳቸው ኢትዮጵያን አንድ ለማድረግ በተነሳው ጦርነት አንድ ለማድረግ በተነሱበት ጊዜ አስቀድመው ግን ይንቁ ነበር ነገስታቱን፣ መሳፍንቱን፣ መኳንንቱን ብለው አሉ እና የጎጃምን ንጉስ ሲንቁ የወሎንም ንጉስ ሲንቁ
የትግሬንም ንጉሥ ሲንቁ ወንድ ያለ ራስዎም ገለው ማያውቁ ብለው ገጣሚዎች ገጠሙባቸው ይላል። የኢትዮጵያ ታሪክ ላይ ነው ያነበብኩት። ልብ በሉ። ይህን ደግሞ ወደ ፖለቲካ ወስዳችሁ ንጉሱን አፄ ቴዎድሮስን ተቃወማቸው ብለህ እንዳትለኝ ብራዘርዬ። ኢትዮጵያ እንደውም በተረትም የበለጠግን ነን እና ወንድ ያለ ራስዎም ገለው ማያውቁ ብለዋሉ ይላሉ። ኦርቶዶክስም እንደዚህ ናት ስትንቅ ማለት ነው። እስላምን ስትንቅ፣ ጴንጤን ስትንቅ፣ ትናንት የመጣችሁ ምናምን ነገር እያለች ንቀቱን ተዉት። ንቀቱን ተውና እስላም ጥያቄ ከጠየቀ መልስ በእውቀት። ጴንጤ ትናንትና የመጣው ጥያቄ ጠየቀ መልሱ በእውቀት። እኛም እንመልስ። እኛ ጴንጤ ኦርቶዶክስን የሚንቅ ከሆነ በጣም ተሳስተናል። ኦርቶዶክስን ጴንጤን መናቅህ እንደ አፄ ቴዎድሮስ ወንድ ያለ ራስዎም ገለው የማያውቁ እንደሚባለው ነው የሚሆንብህ ማለት ነው። እና በመከባበር ላይ በመደማመጥ ላይ የተመሰረተ ውይይት እናደርግ ለማለት ነው። ቴንኪው ወገኖች። ወንድምነት ቤቱን ቀጠል። ምዕራፍ መቀጠል ትችላላችሁ። ተባረክ። መጽሐፍ ቅዱሳዊ ነው ይሄ። ክርስቲያኖች ከይሁዲ እምነት ወደ ክርስትና ከመጡ በኋላ እነ ጴጥሮስም እነ ጳውሎስም ከኪዳኑ ሕዝብ ጋር ወይ ደግሞ ከይሁዲ እምነት ካላቸው ሰዎች ጋር ይኸው አይነት ነገር ነበረ። ክስ ነበር፣ አለመግባባት ነበር፣ ግጭቱ ነበረ፣ መካሰሱ ነበረ፣ ደግሞም ግድያም ጭምር ነበር። ይሄ የዘላለም ሕይወት ጉዳይ ሲሪየስ ነው። ለተጠሩበት ዓላማ ሐዋርያቱ ፊት ለፊት ሲጋፈጡ፣ ደግሞ እነዛ ሃይማኖተኞች ደግሞ እኛ ቀደምቱ ነን፣ እነዚህ አሁን መጥተው እንዴት እኛ የኪዳን ሕዝቦችን ትክክል አይደላችሁም፣ መሲሁን ተቀበሉ፣ ኢየሱስ እርሱ መሲሁ ነው እንዴት ይሉናል ብለው ገለዋቸዋል፣ ደብድበዋቸዋል፣ አስረዋቸዋል። ዲያቆኑ እስጢፋኖስን እስከ ሞት ድረስ የዳረገ ነው እና ቀልድ አይደለም። በእግዚአብሔር ቃል ሲወራ እንደዚህ አይነት ነገሮች መፈጠራቸው አይቀርም። እሺ ራስ እንኳን ደህና መጣ። እንኳን ደህና ቆያችሁ። የእግዚአብሔር ሰላምታ ለእናንተም ይሁን። ሰላም ናችሁ? ከኦርቶዶክስ ቤተክርስቲያን የመጣሁት። እሺ እንኳን ደህና መጣ። ከኢትዮጵያ ኦርቶዶክስ ነክ ራስ። ርዕሳችን በኢትዮጵያ ኦርቶዶክስ ታቦት አለ ይባላል በአዲስ ኪዳን። ታቦቱ ከጣዖት በምን ይለያል ነው ርዕሳችን። ታቦት አለን የምትሉት ማለት ነው። ኦኬ፣ በመጀመሪያ እኔ ከመናገሬ በፊት ሮያል እየተናገረ ነበር። አንዳንድ ሀሳቦች እኔ የምስማማባቸውን ሀሳቦች ተናግሯል። እኔም ያው ትምህርት ሰማለው። ወንድሞች አሉኝ በጌታ በፕሮቴስታንት የሆኑ፣ እኔ ደግሞ ኦርቶዶክስ ነኝ እና አንዳንድ ሀሳቦችን አደምጣለሁ እየገባሁኝ። እናንተም ጋር ኦርቶዶክስ ቤተክርስቲያንም አደምጣለሁ። መምህር አይደለሁም፣ ምዕመን ነኝ። ግን ምንድን ነው አንድ ሀሳብ እሱ ባለው ላይ የምጨምረው መልካም ይሆናል ብዬ ማስበው። የእሱ ሀሳብ ላይ ትጨምራለህ ግን አይ አንተ ላንተ ነው የምሰጥህ ስትናገር። ወንድሞች አሉኝ በጌታ የሆኑ እኔ ደግሞ ኦርቶዶክስ ነኝ አልክ። አንተ በማነክ? ያው ፕሮቴስታንት ልልህ ፈልጌ ነው ወንድሜ እኮ። ወንድም የእናት የአባት ወንድም ፕሮቴስታንት የሆኑ ወንድሞች አሉኝ ለማለት ነው። ተረድቻለሁ። ወንድሞቼ ቃሉ ነው ያ እንደዛ ስለምትጠቀሙ እሱን ለመግለጽ ፈልጌ ነው። ፕሮቴስታንት ለማለት ፈልጌ ነው። እሺ እነሱ በጌታ፣ አንተስ ግን በማነክ? እነሱ በጌታ ናቸው። ትክክል። እኛም በአብ በወልድ መንፈስ ቅዱስ በሶስትነት በአንድነት እናምናለን። ያው ዊ ኖው ዛት እና ምንድነው አንተስ በጌታ ነክ? አዎ ነኝ፣ በጌታ ነኝ። በጌታም ነኝ፣ በእግዚአብሔርም ነኝ፣ በመንፈስ ቅዱስም ነኝ። ግን ምንድነው አንድ ነገር ልናገር የፈለግኩት አንድ ያለኝ ሀሳብ ተናገር ጨርስና ከዛ ጠይቃለሁ። እሺ እማራለሁ እናንተም ጋር እየተታቾኝ። ከዚህ በፊት ኤርሚያስን አግኝቼው አውቃለሁ። ያው ብዙ ሰው ስለሚያገኝ ስፔሲፊካሊ ላይ አስታውሰኝ ይችላል። እንደውም ፎሎ አድርጎኛል፣ ፎሎ አድርጌዋለሁኝ ከዚህ በፊት ቆይቷል። አንድ ቦታ አግኝቼው ነው። ምንድን ነው እኔ አሁን እንደ ኦርቶዶክስነቴ ሳደምጥ፣ እናንተ ጋር መጥቼ አንዳንድ ነገሮችን ሳደምጥ ምን ቅር ይለኛል መሰለህ? አንዳንድ ቃላቶች እሱ እንዳለው ሮያል እንዳለው በፍቅር ብንወያይ ትምህርት ወስደን እንወጣለን። ግን አንዳንድ ቅር የሚሉኝ ነገሮች ምንድን ናቸው? ጴንጤም ሆኖ የኦርቶዶክስን ክብር ባልነካ መንገድ፣ ኦርቶዶክስም ሆኖ የጴንጤን ክብር ባልነካ መንገድ ስትወያዩ ስንሰማ ደስ ይለናል። ኦርቶዶክስ ጋር ችግር አለ
በሚያስተምሩት መምህሮች አዎ አለ በአንዳንዶቹ ጋር። ግን እኔ ምንድነው ብዙ ጊዜ ኤርሚያስን አደምጣለሁኝና ኤርሚያስ ጋር ምን አለ ስሜታዊ የሆነና አንዳንድ ጊዜ ያልተገቡ ቃላቶችን ይናገራል። ያ ደግሞ ምንድነው ሰው እውቀት የሚፈልገውን እውቀት ሰው ጋር እንዳይደርስ ለምሳሌ አሁን ዛሬ ሲያወራ አሁን እኔ ከገባው በኋላ ራሱ ሲያወራ ኦርቶዶክስ ትንቃለች አለ። ኦርቶዶክስ ሳይሆን ሰው ነው ምዕመኑ ሊንቅ ይችላል። ኦርቶዶክስ አትንቅም ሌሎች ሃይማኖቶችን፣ ወይም ደግሞ በትክክል ሃይማኖቱን የሚያራምዱ ሰዎች አይንቁም ሌሎች ሃይማኖቶችን ማለት ነው። ልክ እኔም እንደማልንቀው ማለት ነው። እንደገና ምን አለ ዘማርያም እንትና ጠጁን ጠጥቶ ዘማርያም ከሚስቱ ጋር ተኝቶ አለ። እንዲህ አይነት ነገሮችን ስሜታዊ ሳይሆን ቢገልጽ ጥሩ ነው ብዬ አስባለሁ። እንደ ሀሳብ ነው። ልክ ላልሆንም እችላለሁ። ሀሳቤን ነው የሰጠሁት። እያደመጠኝ ነው ብዬ አስባለሁ። ሲቀጥል አንድ ኦርቶዶክስ ደግሞ ሲገባ ይበቃል። ይሄን ያልሰምተናል። እቺን ብቻ ልጨርስ። አንድ ኦርቶዶክስ ደግሞ ሲገባ በርዕሱ ላይ ሊነጋገር ሊወያይ ስለሆነ የመጣው ያው ዓላማው ሰው ማዳን እስከሆነ ድረስ ምንድነው ቁጭ ብሎ ስብከት በሚመስል መንገድ ረጅም ጊዜ ቁጭ ብሎ እንዲያደምጥ ትዕግስት እንዳይኖረው ማድረግ ባይሆን ቶሎ ሀሳብ ገልጾ ወደ እሱ ጋር መነጋገር ውስጥ ቢገባ ይሄን ሀሳብ ልሰጥ ፈልጌ ነው። ሰምቻለሁ ሀሳብህን። የኢትዮጵያ ኦርቶዶክስ ትንቃለች ሲል ታዲያ ኦርቶዶክስ የሚባል ጉዝ የለም እኮ። ኦርቶዶክስ ያው ምዕመኑ ስለሆነ ምዕመኖቹ ደግሞ እስከ ናቁ ድረስ እናንተ በስንዴ መጣችሁ እናንተ እንዲያላችሁ እስካሉ ድረስ ያው ኦርቶዶክስ አለች ነው። ይህን ደግሞ የሚሉት አባቶቻቸው ጭምር ናቸው፣ መሪ የሚባሉት ጭምር ናቸው የሚሉትና ሶስቱ የተናገረውን ነው እነሱ የተናገሩትን ያለው ሰው ነው። መሪም ቢሆን ሰው ነው እኮ። ታዲያ ኦርቶዶክስ የሚባል እኮ ጉዝ የለም፣ ሰዎች ናቸው እኮ። ያው ኦርቶዶክሳውያን አይደል ሰዎቹ ያሉትን ሀሳብ ነው እኛም የቤተ ክርስቲያኒቷ አስተምህሮት አለ። እሱኛውን በቀጥታ የሚተገብሩ ኦርቶዶክሳውያን አሉ። እነሱ ናቸው ኦርቶዶክሳውያን የሚባሉት። እንደገና ደግሞ በተጨማሪ ቤተክርስቲያኗ ሲባል የቤተክርስቲያኗ ሀሳብ እንጂ ቤተክርስቲያኗ የማታስተላልፈውን መልእክት የማታስተምረውን ትምህርት የእሷን ተቃራኒ ቢናገር ምዕመኑ ልክ ነው ኦርቶዶክስ ነች አይባልም። ላይክዋይዝ አንድ ጴንጤ የሚባል ሰው እኔ አሁን ጴንጤ ነኝ ብዬ ቤቴን ከፍቼ ጴንጤ እንዲህ ነው ኦርቶዶክስ እንዲሁን ብዬ ብናገር ጴንጤ የሚባለው እምነት ይንቃል ሰው መባል የለበትም። ራስ ነው የናቀው። ፕሮቴስታንት ነኝ ብሎ ምክርና ሀሳብ ስለሆነ ምክርና ሀሳብ ላይ መወያየቱ ምንም እንትን የለውም። ተቀብለናል። በቃ እንደ ሀሳብን ተቀብለናል። እሱ ላይ እናውራ። እኔ መምህር ስላልሆንኩኝ ብዙ እውቀት የለኝም። ርዕሱ ላይ ለማውራት ታቦቱ ከጣዖት ምን ልዩነት አለው ከሚባል ይልቅ ታቦቱ የበፊቱ የትንና ይሄ ምንድን ነው ልዩነቱ ቢባል ይሄም እንደ ሀሳብ ከጣዖት ጋር ቀጥታ ተብሎ ባይነጻጸር እንደው መልካም ነው ለማለት ነው። የእግዚአብሔር ቃል ስለሚለው ነው። የእግዚአብሔር ቃል ያልሆነው ሁላ እንደ እግዚአብሔር ቃል ያልሆነ ነገር በተናገርኩት ርዕስ ኤርሚያስ መልስ ካለው ቢናገር ደስ ይለኛል። አከብራችኋለሁ፣ እወዳችኋለሁ። መልካም ጊዜ ሆንላችሁ። እሰማለሁ። ሀሳብ ስለሆነ ሀሳብ ላይ ምን ያው ርዕሱ ላይ ቢሆን የተናገርከው መልስ ይሰጥ ነበር። ሀሳብ ስለሆነ በቃ ከተናገርከው ሀሳብ የምናስተካከለውን ነገር እንወስዳለን። ከዛ ደግሞ ልክ አይደለም ብለህ ያልነውን ነገር ደግሞ እንተዋለን። ሀሳብ አይሞገትም። ሀሳብህን ስለሆነ የነገርከን ርዕሱ ላይ ማውራት የሚችል ኦርቶዶክሳዊ የተነሳው ርዕስ ላይ ማውራት የሚችል ኦርቶዶክሳዊ መግባት ይችላል። የብሉይ ኪዳንና የአዲስ ኪዳን ታቦት ልዩነቱና አንድነቱ ምንድነው? ያው የኢትዮጵያ ኦርቶዶክስ ራሱ የብሉይ ኪዳን ታቦት የለኝም ስላለች ለምንድን ነው በዛ ርዕስ መንገባው? በቃ የለንም ብላለች እኮ የኢትዮጵያ ኦርቶዶክስ። የአዲሱ ኪዳን ታቦት የብሉይ ኪዳኑ አይደለም ብላለች። ግን የብሉይ ኪዳን ታቦትም እኔ ጋ ነው ብላለች። በእሱ ላይ ስንጠራችሁ አትመጡም። በእሱ ላይ ስንጠራችሁ አክሱም አለ ምናምን ከታች ያሉትን ለምን አትጠይቃቸው? አቤት አቤት። እንኳን ደህና መጡ። እንኳን ደህና ቆየኝ። እንዴት ናችሁ የአባቴ ብሩካን ወንድሜ ኤርሚ፣ ብሩኬ፣ ዳጊ ሁላችሁንም በእግዚአብሔር ፍቅር ሰላም እላችኋለሁ። አዎ ቄስ ነኝ። እንግዲህ የተነሳውን ነገር እየሰማው ነው። ክርክሩን በጣም ሰምቼዋለሁ። ነገር ግን
በጣም ልጆቹ ሲከራከሩበት የነበረው ነገር በጣም ነው እኔ ራሱ ግራን ያገባኝ። አይተውት ነው ታቦቱን ሳያዩት ነው እንደሚከራከሩት። ተገልጦ አይተውታል። እውነት ያ አልፋ ኦሜጋ የሚለው ጽሑፍ ላዩ ላይ አለ። ይሄንን አሁን በድፍረት የሚከራከር አሁን ለምሳሌ እኔ ተሸክሜዋለሁ። ፕሮፋይሌን ማየት ትፈልጋላችሁ? ዲቴል ኢንፎርሜሽን ከፈለጋችሁ ለእያንዳንዳችሁ ልክላችኋለሁ፣ ስለ እኔ ማለት ነው። ይሄንን ታቦት ከፍቶ ያየው ሰው አለ ወይ? እንዲህ በድፍረት አልፋ ኦሜጋ ለሚለው ስም ነው የምንሰግድለት ሲባል እሱ ስሙ አለ ወይ? እዛ እንጨቱ ላይ አለ ወይ? አሁን እንጨት ቀስ በሉ። ዘንድሮ እኮ ቄስ የኦርቶዶክስ ሲሆን የጴንጤ ልክ እንደ ጾታ ሆኗል። መለየት አልተቻለም። አይ ጾታና ቄስ መለየት አልቻለም ዘንድሮ። እንዴት ባስረዳ? ጾታም አይለይም ቄስም አይለይም። ሀሳቡ ይለቅና ጥያቄ ካለም ተቃውሞ ካለም ማንሳት ይችላል። እኮ የኦርቶዶክስ ቄስ መስለኝ ነው እንጂ እኔ እንደዚህ እንደዘመኑ ጾታ የማይለዩ በሆነ በጣም አስቸጋሪ እኮ ናቸው። ሀሳቡ ይለቅና ተቃውሞም ካለ ጥያቄም ካለ ማንሳት ይችላል። አይ እንደዚህ ገና ካሁኑ ድምፃቸው ራሱ ጨዋቱ ቄስ እንዳልሆነ ያስታውቃል። ምክንያቱም በጣም ይጮዋሉ። የአዳራሽ አይነት ድምፅ ነው። ቀንሷ ስልክን ቀላል እኮ ነው። ስልክን መቀነስ ነው ቀላል ነው። አንተ ጋር ስለሆነ ያለው ስልክ መቀነስ ይችላል። እኛ ማለት የሆነ እኮ የሁሉንም ድምፅ ተመጣጣኝ አድርገህ ነው የምታዳምጠው እኮ አንተ ቀንሷ ያለው ስልክ ሲያጋጥም ያ ሰው እንደ ጮኸ ታውቀዋለህ። መቀነስ ይችላል። እሺ ለማንኛውም የእኛ ሰው እንዳልሆኑ ተረጋግጧል። ቄስ የሚለው ስም ግን ከፊት ለፊት ላይ በሆነ ወይ ጋሼ ወይ አቶ ቢባል ያግባባን ነበር። ይሁንሽ። እሺ ሮያል ምን እንዳሉ ሰምተሃል ቀሲስ? አንደኛ ምን ሮያል ነው የምነግርህ። ሮያል ምን እንዳሉ ሰምተሃል ቀሲስ? ፕሮፋይሌን ገብታችሁ አይታችሁታል አለ። ፕሮፋይሌን ገብታችሁ ይዩት አሉ። ይኸውልህ ቆይ ላሳየህ። አሁን አንተ ቄስ አይደሉም ብለህ ለመፍረድ ቸኮልክ ሮያልዬ። እኚህ ሰው ናቸው ወይ አይደሉም ወይ ብሎ ለማለት ፕሮፋይሌን ገብታችሁ ይዩ አሉ። ሎክ እኚህ ሰው ይሄ ነው ፔጃቸው። ቄስ ኃይለ ኢየሱስ ማለት ነው። ልብ በል። ቆይ ቄስ ኃይለ ቀዩ ነው። አሁን ጴንጤ ናቸው አይደሉም? እሷቸውን እንጠይቃለን። ግን ታቦቱን አይተው ነው ወይ እዚህ የሚናገሩ ሰዎች እኔ እኮ ተሸክሜዋለሁ ብለው ሲሉ ቄስ ናቸው። እኔ ቄስ መሆናቸውን አውቃለሁ። እኔ ዲያቆን ነበርኩኝ፣ እሳቸው ካህን ናቸው። ኦኬ፣ እሳቸው ታቦቱን ያውቁታል። አሁን እኚህ ሰው ቄስ አይደሉም ምናምን ነገር ብለህ ማለቱ አግባብ አይደለም። አይ ኤርሚ እንደ መሰለህ አባባሌ እሳቸው እኮ ከኛ እምነት የወጡት ስላልጣማቸው እኮ ነው። ገብቶሃል? በቃ ትክክል አልሆነ። አሁን እሳቸው አሁን የወጡበትን ምክንያት ብጠይቃቸው ስላልጣመዎት ነው ወይ ምናምን ነገር ብለህ ብጠይቃቸው ቀሲስ ገዝባ ይናገራል። ስለኛ ጥሩ ነገር ስለማያወሩ ከዛ ስለወጣን እኔም እኮ የቤተክርስቲያኒቱ ዲያቆን ነኝ። ከዛ የወጣ ሁሉ ለእናንተ መጥፎ ነገር ይናገራል ማለት አይደለም። እንዴት ነው ሮያል የምታስበው? ለምንድን ነው እንደዚህ የምታስቡት? እንዴ ጳጳሳት እየወጡ ነው፣ ካህናት እየወጡ ነው፣ መነኮሳት እየወጡ ነው፣ ዲያቆናት እየወጡ ነው፣ ትልልቅ መምህራን እየወጡ ነው። የወጣ ሰው ሁሉ በሙሉ ስለ እናንተ መጥፎ ነገር ያስባል ማለት አይደለም ብራዘር። እንዴ ቄስ ነበርኩ ብሎ ሲል ዲያብሎስን መላእክት ነበር ብለው ይሉናል። እኛ መቼ እሱ ጠፋል? ዲያቆን ነበርኩ ብዬ ስለ የቤተክርስቲያኒቱ ዲያቆን ስለነበርኩ ስለወጣን ስለ ኦርቶዶክስ ክፋትን አንናገርም። ስለወጣን አይደለም የምንናገረው። ክፋትን ለምን እንናገራለን? እንደ መጽሐፍ ቅዱስ ትክክል ያልሆነ አይደለም ብለን እንላለን። አሁን ቀሲስ ምንድን ነው ያሉት? ታቦቱ ላይ አልፋና አልፋ ቤታ አልፋ ኦሜጋ ብሎ የሚል እንደተጻፈበት ማን ያየው ገልጦ? እንዴ ለቀባሪው አረዱት አይነት ነገር ነው እሳቸው እያሉ ያሉት። ልክ ነህ። አሁን ለምሳሌ አንተ የምትመቸኝ አንድ ነገር አለ። ኤርሚያስ ዲያቆን ነበረ፣ ከዛ ወጣ። ዲያቆን ኤርሚያስ አትባልም፣ ምን አትባልም። በቃ ኤርሚያስ ተብለህ በራስህ በአሁን ባለበት እምነት ትጠራለህ። በቃ ይህ ደስ የሚል ነገር። አሁን እኒህ ሰውዬ ካልጣማቸው ከወጡ ማን ነው የሚከለክለኝ? አሁን እኔ ዲያቆን ኤርሚያስ ብዬ ስሜን ፕሮፋይል ብቀይር ማን ነው የሚከለክለኝ? ማንም አይከለክለኝም። ዲያቆን ኤርሚያስ ተብዬ ብባል አዎ በቀድሞ ህይወቴ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ስለነበርኩ ከብፁዕ አቡነ ናትናኤል የአርሲው ሊቀ ጳጳስ እጅ ድቁና ስልጣኔ ስለተቀበልኩ እቀድስ ስለነበር ዲያቆን ኤርሚያስ ተብዬ ብጠራ ማንም ከልካይ የለም። ያልሆንኩትን አይደለም ነኝ ብዬ የምለው የነበርኩትና የሆንኩትን ነው።
ከተስማማኝ ልቀጥልበት እችላለሁ። ዲያቆን ኤርሚያስ ተብዬ መጠራት እችላለሁ እኮ ስላልፈለግከው አይደለ? አሁን ማትጠራበት? ኖ አሁን ስለፈለግኩ ስላልፈለግኩት አይደለም። ቀሲስ አሁን ቄስ ናቸው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ የነበሩ ናቸው። አሁን ናቸው አይደሉም ብሎ የሚለው እሳቸውን እንስማ። ቀሲስ ጋር እንሂድ። ቀሲስ እንኳን ደህና መጡ፣ መቀጠል ይችላሉ። እንግዲህ ያው ትንሽ ድምፄ ይጮሃል መሰለኝ፣ መኪና ውስጥ ስለሆንኩኝ ይሰማችኋል አይሰማችሁም በሚል ነው። ወንድሜ ሮያል እዚህ ቤት ውስጥ እንግዲህ ለአንተ ብዙ ምሕረት ነው የምናደርገው። ለምን ወደ ህይወት እንድትመጣ ነው። በጣም በብዛት ለአንተ በመራራት ነው እንጂ ያን ያህል ጭካኔ የለንም። አንደኛ እንድታውቅ አሁን ወደዚህ መጣ ስለ ራስዎት ይናገሩ ግዴ እየበቃ ተዋቸው ያወሩ። ስለ ራሴ የግል ነገር ስለሆነ ከፈለክ በግል ትጠይቀኛል። አሁን ፐርሰናሊ እኔ እዚህ ጋር የመጣሁት ለአንተ ብቻ አይደለም። እዚህ ውስጥ ያሉት ኦልሞስት ከ800-900 ሰው በላይ አለ። ለአንድ ነፍስ ምስክርነት ከሆነልኝ በሚል ነው እየመጣሁ ያለሁትና አንተ ብትጮህም ባትጮህም ብትናገርም ባትናገርም ምንም ብትልም ምንም ባትልም አታስቆመንም። ወንጌል ይሰራል። አሁን እያልን ያለነው ነገር ምንድነው? ከፈለክ የኔን ፕሮፋይልና የኔን መረጃ በውስጥ ጠይቀኝ እሰጥሃለሁ። ያለሁበትን ቦታ እሰጥሃለሁ። በአንተ ጩኸት የሚፈርስ ነገር የለም። እኛ ግን በእኛ ጩኸት የአንተን ውስጥ ያለውን ነገር እናፈርሰዋለን። ስለዚህ አሁንም እየተናገርን ያለነው ታቦቱ ላይ አልፋ ኦሜጋ የሚል ጽሑፍ እንዳለው ማን አየ? እኔ ምስክር ነኝ፣ አይቻለሁ። የለውም፣ ምንም የለውም። እንዳለ የፍጡር ስም ነው ያለው። ላው ላይ 1 2 3 ምን እንደተጻፈበት መናገር እንችላለን። ሳታዩ ለምንድነው ሽንጣችሁን ገትራችሁት? መቀፈያ ነው መክተፊያ ነው ብሏል። ዘበነ እኮ ብሏል። መክተፊያ ነው ብሏል። መክተፊያ ነው። ገንዘብ በምን እንስራ ብለው ገንዘብ ሊሰሩበት ያዘጋጁት ማስቀምጬላቸውን የወጣሁት አንድም ሰው በምንም እኔም በክፉ የሚያነሳኝ የለም። በስነ ስርዓት ሳገለግል የነበርኩ በጣም በዲሲፕሊን የምታወቅ በዚሁ ደግሞ በዚህ በተናገር እውነቱን በሚል ሚዲያ ብዙ ነገር ተብራርቶልኝ አውቄ ሁሉም ቄስ ያውቃል ማለት አይደለም። ባይዘው አይናችንን ነው የገለጠልን እና እንደዚሁም ደግሞ የተሃድሶ እንቅስቃሴ ማለት ነው። አስቀምጬላቸው ነው የወጣሁት። አስቀምጬላቸው የት ታውቀዋለህ አንተ? እንደዚህ አሁን የምትደነፋው ታቦቱን የት ታውቀዋለህ? ለብሶ ነው ያየኸው እንደ አንተ። እኛ እኮ ራቁቱን ነው ያየነው። ምን እንዴት እንደሚደረግ ብታየው ትጠላዋለህ። እንኳን ልሰግድለት አትነካውም በእጅ። አሁን ሌላ ነገር አይናገሩ። ይኸውልዎት ልንገር ወንድም አለ እኔ ልንገር አይደለም እኔ ድንጋይም ባመልክ አትጩ። እስኪ ዝም በል። ያለኸው ቅዱሳን ውስጥ ነው ያለው። እግዚአብሔር ልቦና እንዲሰጥ ጸልይልሃለሁ፣ ምሕረት እንዲያደርግልህ ጸልያለሁ። ከዛ ውጭ ግን ለሰዎች መዳን መናገር ስንጀምር አትጩ። ዝም ብለህ ስማ እስኪ። አሁን እነሱ ሞር እንደዚህ ለማንም አይታገሱም። ባይዘው ወይ እኔ ሁልጊዜ እሰማለሁ። ሳምንት 2 ሳምንት 3 ሳምንት በጣም ነው የሚታገሱ። በጣም ነው ይገራሩልህ ያለው። ሌላ የተለየ ሆነ አይደለም አንተ። እኔ ልንገርህ እንደ ሌላው ሰው ብሎክ ያደርጉ ነበረ፣ ግን ብዙ ምሕረት የሚያደርጉልህ ምናልባት አንድ ቀን ወደ ጌታ ትመጣለህ፣ እውነቱን ይገባሃል። እኔ አሁን እዚህ ጋር ስመጣ አንተ አልከኝ፣ ኢሚዲየትሊ አንተ አልከኝ። ግን መጀመሪያ ሲጀምር ታቦቱ እኮ እንደዚህ እግዚአብሔር ማደሪያ እግዚአብሔር የሚናገርበት ብል አባታችን ልትል ነው። አየህ፣ ወዲያው አውረድከኝ፣ አቶ አልከኝ። ልዩነቱ ምንድን ነው ማለት ነው? የመደገፍና የማለመደገፍ ነው ማለት ነው። ወንጌልን ደግፍ፣ ከወንጌል ጎን ቁም። አንተ ኢየሱስ በል እንዴ፣ ኢየሱስ በል። የዘላለም ሕይወት ያለው በሱ ነው፣ በታቦት ምንድነው? አሁን ምንድነው አገልግሎቱ ብትባል ምንድነው አንተ የምትለው? ምንድነው እየሰራ ያለው? ምን እንደሚደረግበት ታውቃለህ አንተ? እኔ ልንገርህ፣ ታቦት ስር የሚደረገው ቄሰ ገበዞቹ ምን ያደርጋሉ መሰለህ? የቤተ ክርስቲያኑ ቄሰ ገበዝ ታውቃለህ? አሁን ላታውቅ ትችላለህ አንተ። እዛ ስር የተለያየ ከእህል ከጤፍ ከሽምብራ ከስንዴ ከምናምን እየቆነጣጠሩ አመድ ምናምን ስሩ ይከታሉ። ይህንን የሚያደርጉበት ሚስጥር ይገባሃል? ድግምት ነው፣ አስማት ነው፣ ሊሰልቡ ነው። ሲሰልቡ እንደዛ ያደርጋሉ፣ እርስ በእርስ እንትን ሲሉ ማለት ነው። አንተ ምን ታውቃለህ? ስንት ጉድ እንዳለ ምን ታውቃለህ? አታውቅም። ካላወቅህ አዳምጥ። እኛ ያው ምስክሮች ነን። በብዙ በነፍሳችን ተወራርደን ነው ይህንን ነገር የምንናገረው። ትውልድ እንዲድን ነው።
ትውልድ እንዲያመልጥ ነው። ኖ እንዲል ነው። በእርግጠኝነት መናገር እችላለሁ። ከ10 ዓመት በኋላ አይኖርም፣ አገልግሎቱ ያበቃል። እና እንዲሁ አትደንፋ። ይህንን ነው ልል የምችለው እኔ። ጌታ ይባርካቸው። እስቲ አውሩበት። ልጠይቅ ቀሲስ እግረ ጎትት የሚባል ነገር እንዳለ ሰምቻለሁ። እግረ ጎትት የሚባል ድግምት ማለት ነው። ለምን ነው የሚደገም? ብሩኬ በእርግጥ አለ፣ ብዙ አይነት የተለያየ አስማት ነው ያለው። ጠቅሰ የማትጨርሰው አብሶ ታቦት በሚባለው ላይ የሚሰራው ማጂክ እጅግ ከባድ ነው። ይገርማል። እጅግ ከባድ፣ እጅግ የቤታቸውን ቁሳቁስ ሁሉ አምጥተው ነው ውስጡ አካባቢው ላይ የሚያደርጉበት። ለምንድን ነው? እዛ ላይ የሚሰራ አለ፣ አስማት አለ፣ ድግምት አለ። ከባድ ነው። ይሄ እግረ ጎትትም ራሱን የቻለ ነው። እኔ ዲቴል በእርግጥ አላውቀውም። የሚሰራበት ግን የተለያየ የሆነ አስማት አለ። እላዩ ላይ ነው የሚሰራው። ከስሩ ነው የሚያስቀምጡት፣ እስሩ ነው የሚቀመጠው። አሁን ይህንን ማን ነው የሚያውቀው? እኛ ስትገባ ነው የምታውቀው። ስትገልጠው ከስሩ ብዙ ነገር ታገኛለህ። ምንድን ነው ብለህ ስጠይቅ እርስ በርስ ይካሰሳሉ፣ አይናገሩም። አንዱ አንዱን አምጥቶ የራሱን ያስቀምጣል። የራሱ ለምን ድግምቱ ከዛ ጋር ነው የሚያያዘው። እንደተባለው እያንዳንዱ የየራሳቸው ታቦት አላቸው፣ ሁሉም አላቸው። ቤታቸው ውስጥም አለ። አሁን ትልልቅ ሀብታሞችም አላቸው። እና ይሄ አሁን በኮቴሽን ነው ታቦት ስል ባይዘው እና ይሄንን አንጥተ እንደ ትልቅ ነገር እንትን ነው ብለህ ዲፌንድ ለማድረግ እዚህ ላይ ስትቆም ትንሽ ማስተዋል አንባቢ እነ ኤርሚያስ ለምንድን ነው ብዙ ጊዜውን የሰጠው በዚህ ዙሪያ። እኔን ካነቃኝ አንዱ እሱ ነው። እንዳስተውል፣ እንድመረምር፣ እንዳያ ህዝቡን አዘንኩለት። ተሸክሜ የወጣው ቀን ህዝቡን አዘንኩለት። ስለ እውነት ከሆነ ራራውለት፣ ልጥፍ ሲል ራራውለት። እዛ ህዝብ ፊት ምንድን ነው እየሆነ ያለው? እና ይህንን ነገር ሰው ማስተዋል መቻል አለበት። ትውልዱ እንዲነቃ ነው። ሌላ ምንም አጀንዳ የለንም። እኔ ወንድሜ ሰርቼ የምበላ ሰው ነኝ። እጅና እግር ያለኝ ሰው ነኝ። ከቤተ ክርስቲያኗም ከማንም ከምንም ምንም አልፈልግም። እግዚአብሔር ይመስገን፣ ሁሉን ነገር ሰጥቶኛል። ጌታ ይመስገን። የማንንም ፊት አላይም። ግን አንድ ነፍስ መዳን ከቻለች፣ አንድ ነፍስ ማምለጥ ከቻለች፣ አንድ ነፍስ ዛሬ በጌታ በኢየሱስ ስም በማመን መዳን ከቻለች ልናገር በሚል ብቻ ሌላ ምንም ሞቲቭ የለኝም። ተገርፌ አልወጣሁም፣ ተባረሬ አልወጣሁም። ቦታ ከተከልክዬ አይደለም። ምንም አልፈልግም ብዬ ነው። ውሸት ይበዛዋል። አጭበርባሪዎች ናቸው፣ ሌቦች ናቸው። ቄስ አትመን፣ ግለጥና አሳየኝ ብለው አለ ብሎ አላለም። ያሳይ፣ ገልጦ ያሳይ። አለ ካለ ገልጦ ያሳይ። አልፋ ኦሜጋ የሚለው ስም ይሰገዳል። እሱም ቢሆንም አይሆንም፣ ግን ከሆነ ያሳይ። እስቲ አንድ ያምጣ። አልፋ ኦሜጋ የሚለው ላይ ካለ እስቲ ያምጣ። ፎቶ ነው ያለው። ፎቶ ማለት የማርያም ከሆነ የማርያም ፎቶ አለ፣ የአርሴማ ከሆነ የአርሴማ ፎቶ አለ። ከዛ በኋላ ያስቀረጸው ሰውዬ ስም አለ። ከዚህ የፍጡር ስም ነው እንዳለ ያለው። ይህንን ለማየት እናንተ የምትችሉ ከሆነ አሁን ለምሳሌ የሚካኤል የሚሉት ሲወጣ የመጎናጸፊያው ላይ ካያችሁት አንድ ከላይ የምትቀጸላ ከላይ የምትደረጋለች። እሷ ላይ የሚካኤልን ፎቶ ማድረግ ጀምረዋል። አሁን በጥልፍ እያደረጉ የማርያም ሲሆን የማርያምን በጥልፍ ያደርጉታል። ያ ማለት እንጨቱ ላይ ያለው ያው ስዕል ነው ማለት ነው። ለዛ ነው የምትሰግደው ወዳጄ። ጣዖት ነው፣ ለጣዖት ነው እየሰገድክ ያለው። እነግርሃለሁ። መዳን ይሁንልህ፣ ማምለጥ ይሁንልህ። ዳን። የመዳን ቀን ዛሬ ነው። አምልጡ። እኔንን ነው የምናገረው። ይሄንን ከቦታው ሆኜ በአገልግሎት ላይ ሆኜ ካያየሁት ያው እንደ ወንድሜ ኤርሚያስ ማለት ነው። ቋንቋ የቄስ አይመስልም። እንኳን አልመሰለ እንኳን አልፈልገውም፣ እንዲመስልም አልፈልግም። ምን ያደርግልኛል? ትጮኻለህ ትለኛለህ እንዴ? ከዚህ በላይ ባልኩ። ትውልድ ብቻ ይዳን፣ ትውልድ ብቻ ይንቃ። ጌታ ይባርካችሁ። ቀጥሉ። እግዚአብሔር ይባርኩት ቀሲስ፣ በጣም ነው የምናመሰግነው። እንግዲህ የተናደደ ሰው ብዙ ማለቱ አይቀርም። ድምጻችሁ አይመስልም፣ መልካችሁ አይመስልም፣ በጣም ብዙ ሲሉ ኖረዋል። እንግዲህ ማን ይናገር የነበረ ማን ያርዳ የቀበረ ይባላል አይደል በብሂላችን። ኦኬ
ፕሮፋይል ማለት ፒክቸራቸው ላይ ቪዲዮን ጭምር ነው ያስቀመጡት፣ ፎቶቸው ማለት ነው። አሁን ታቦት ከሚሸከም ቄስ ጋራ እንኳን ምእመን አይደለም ዲያቆን እንኳን ለመነጋገር እንኳን ራሱ ብዙ አይደፍርም። ግን የሚያሳዝነው በጣም የሚያሳዝነው ስለሱ ምንም መረዳት የሌላችሁ ሰዎች በዚህ ጉዳይ ላይ ገብታችሁ ከካህን ጋር ለመከራከር ከዲያቆን ጋር ለመከራከር ምንድነው ጉዳዩ ነው ብላችሁ መጠየቅ ያለባችሁ። ምንድነው ቀሲስ እስኪ ባኮት እንደው እኛም ማናቀው እርሶ ስለሚያውቁት ስለነበሩበት ምንድነው ቀሲስ ኃይለ ኢየሱስ አሁን በዚህ ጉዳይ ላይ ምንድነው ብለው የሚሉት እስኪ እንስማዎት ብሎ ጥያቄ እንዳባት ነበር መጠየቅ የነበረባቸው። ኦኬ ምንድነው እኛ ያላወቅነው ነገር? እናንተን ታቦት የምትሸከሙ ካህናቱን ሁሉ ጭምር ይሄን ቤት እየጣላችሁ እንድትወጡ የሚያደርገው ነገር ምንድነው? እኛ ቤት የጎደለው ምንድነው? ጴንጤው ጋር የተገኘው በላችሁ ልጠይቁ ይገባ ነበር። ምን ፍለጋ እንደመጡ አያችሁ አይደል? እሳቸው ገንዘብ ፈልገው ነው በራሳቸው በጉልበታቸው ሰርተው የሚኖሩት። ምን ፈልገው ነው የመጡት? ምን አጣው ነው የመጡት? ታቦት የሚሸከመው ቄስ ታቦት የተባለውን ቁጭ አድርጎለት ትቶልት ሲወጣ መምህራኑ ከመድረክ ላይ ተጠው ሲሄዱ ጳጳሳቱ መሄጃ አጥተው እዛውም ሆነው እየተናገሩ ቤቱ ገፊ ነው እያሉ እንደነ ብፁዕ አቡነ ገብርኤል እንደነ ብፁዕ አቡነ በርናባስ የቁም እስር ታስራላችሁ፣ እውነትን ሲናገሩ ማለት ነው። ከርቸሌ ሁሉ ለወደፊት ሳይዘጋጅ ይቀራል። ከኦርቶዶክስ የሚወጣ አገልጋዩን በሙሉ ይታሰር ብሎ በሚል ማለት ነው። እኔ ግን ህዝብ መጠየቅ ያለበት ለምንድን ነው ህዝብ የሚወጣው? በጣም መጠየቅ አለበት። አንተ ብልህ ብትሆን አንተ ወንድም ለምንድን ነው ህዝብ የሚወጣው ብለህ ጠይቅ።